ባለው አባቶች ብዬ የምጠራው ጳውሎስ ነው ብላል። ጳውሎስ ደግሞ ይህንን ልሳን አልተናገረም። ጳውሎስ አሁን ፔንቴኮስታሎች እንደተናገሩት የተጻፈ ጽሑፍ አሳየ ከመጽሐፍ ቅዱስ ልሳን አሁን እንደሚናገሩት አሁን እንደምትናገረው ትርጉም ስለማያውቀው ማለት ነው። ተርጓሚ ቢኖር ግን ልሳን አንዱ ሲናገር በተራ በተራ እያለ የሚናገረው ነገር አለ። እዚሁ ላይ አንዱ ሲናገር አንዱ ጸጥ ብል ይተርጉም ምናምን የሚለው አለ። እንደዛ ከተረጎመ ሰዎች ሁሉ ይሰማሉ። ከዛ በኋላ ክፍሉንም ሲዘጋው ደግሞ የሚለው ልሳን ከመናገር አትከልከሉ እያለ ነው። ስለዚህ አንድ ነገር ለማሳየት ነው እዚህ ጋር የፈለኩት። አንደኛ ልሳን የምትናገሩትን ልሳን አታውቁትም የሚለው ብናውቀውማ ምን ልሳን ሆነ? ብናውቀውማ በቃ ልክ እንግሊዘኛ፣ ፈረንሳይኛ፣ ጉራግኛ፣ ጣሊያንኛ ምናምን ይሆን ነበር። ሐዋርያ ቅዱስ ጳውሎስ አታውቁትም አለ። ሐዋርያ ቅዱስ ጳውሎስ ራሱ ስልጸልይ አይምሮ አያውቀውም አለ። ራሱ ጳውሎስ ነው ያለው። በልሳን ስጸልይ አይምሮ ያለ ፍሬ ነው አለ። አይምሮ አያውቅም አለ ጳውሎስ። ሁሉም ይቀበለዋል ብለህ ታምናለህ? ይሄ አሁን አንተ የምትለውን ሐሳብ እኔ ምን አገባኝ? እኔ በድርጅት እኮ አይደለም የተሰጠኝ። እኔ መንፈስ ድርጅት አይደለም ያልኩት። ትምህርቱ ያላቸው ሁሉ ልሳን የሚለውን ሐሳብ አሁን አንተ እንደምትለው ይከተሉታል፣ ይቀበሉታል። እኔ አላውቅም። እኔ ተቀበሉት አልተቀበሉ እኔ ተሙዬ እኮ ነገርኩ እኮ። እኔ ብቻዬን ልንብቀር ምድር ላይ ምንም ችግር የለብኝም። እኔ ብቻዬን በቃ የጳውሎስ ሃይማኖት ስለሆነ እኔ ከጳውሎስ ጋር እቀራለሁ ብቻዬን ማለት ነው። ወደሱ ወዳለበት እስኪሄድ ድረስ ምን ቸገረኝ? እኔ መጽሐፍ ቅዱስ አለ ካለ ሐዋርያቶች ከተናገሩት ኢየሱስ ይናገራሉ፣ ያመኑትን እነዚህ ምልክቶች ይከተሏቸዋል፣ አዲስ ልሳን ይናገራሉ ካለኝ እንዴ ኢየሱስ የመሰረታት ሃይማኖት ውስጥ ቁጭ ብዬ የኢየሱስን ትምህርት ይዤ የሐዋርያትን የተቀበሉትን ጸጋ ተቀብዬ ኖሬ እኔ ምን አገባኝ? እኔ ማን ተቀበለ ተከተለኝ? እኔ ምን አገባኝ? ተሙዬ ያለ እንዴ ተርጉም ለምን ጸሎት ያስፈልግሃል? ካለ ተርጓሚ ፈልገህ ነው እንጂ ማስተርጉም ያለብህ የጸጋ ስጦታ ካልሆነ። ስለዚህ ጳውሎስ ይሄንን አይነት ልሳን እንደሚጸልይ እዚሁ ጋር ኮንፎርም ያደርጋል 15 ላይ ማለት ነው። እሺ ያልተመለሰ አለ? ወደ ተሙዬ ሊሄድ ሰሙዬ ያልተመለሰ ካለ እሺ አመሰግናለሁ ይፋዬ። በቃ ሌላ ቀን እሺ ተባረክ። ተሟችን ተሙ ኤፍዬ ይቅርታ እያወራሁኝ እኮ ነው። ሚዩት ነው ይላል። ሚዩት አድርገህ ነበር? እሺ ሚዩት አድርጌው ለካ። ኤፍዬ እንዴት ነህ? ሰላም ነው ወይ ወንድም? ስላየው ደስ ብሎኛል። ባለፈው ዕለታም አማን ጋር ነግሬሃለሁ። ያው ብዙ ጥያቄ ነው የፈጠረብኝ። አላቅም ከምን እንደምንጀምር። ልሳን ላይም ትንቢት ላይም ሐዋርያት ላይም መታልና ሶስተኛ አማራጭም ብለህ ያስቀመጥከዋል። አንድ ሶስተኛ አለመቀበል መከራከር ሳይሆን ዝም ባሎ መመርመርም የሚል ሀሳብንም አምጥተሃል እና ከየትኛውን ጀምሮ እንደሚየው ጥያቄ ብዙ ነው ያለኝ። ከፈለከው ጀምርና ጥያቄን ማቅረብ ትችላለህ። እሺ አሁን ላይ ልሳን ላይ ካወራው ከመጨረሻው እናወራና ልሳን የሚባለውን አሁን በዚህ ዘመን ፔንቴኮስታሎች የሚናገሩት ልሳን ነው ብለን የምታምነው? ኤፊ እኔ ራሴ አንድ ተናጋሪ ነኝ። እኔ ከሐዋርያቶች መካከል ለእኔ አባት ብዬ የምጠራው ከነ ዮሐንስ ከነ ጳውሎስ ነው የምጀምረው ስላልክ ከእነሱስ መካከል እንደዚ አይነት ልሳን የተናገራለ? ጳውሎስ ምን ላይ? አንደኛ ቆሮንቶስ ምዕራፍ 14 ላይ እኮ አሁን ያነበብኩ 13 ላይ 14 18 ላይ ከዛ በኋላ ከፍ ስትል ደግሞ 13 ላይ ያነበብኩ አይደል? ትክክል። ከሁላችሁም ይልቅ በልሳን እናገራለሁ እና እግዚአብሔርን አመሰግናለሁ ይላል። ይህ ልሳን ማለት አሁን ፔንቴኮስታሎች የሚናገሩት ልሳን ነው። በትክክል እውነት ነው። 13 ላይ የመጣ ሆኖ እንደ ማስረጃ ያዝከው ትክክል። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ፣ በልሳን ቢጸልይ መንፈስ ይጸልያል፣ አእምሮዬም ግን ያለ ፍሬ ነው። እንግዲህ ይሄ ማለት አሁን የሚናገሩት ፔንቴኮስታሎች የሚናገሩ ቋንቋ ነው ማለት ነው። ትክክል ነው። በምን ማስረጃ ይህንን ነገር የተቀበለ አባቶች አሉ ብለህ ታስባለህ? ይህንን ከአባቶች ስትል ቸርች ፋዘርስን ነው የምትለኝ? ቸርች ፋዘርስ ላይ ተሙዬስ ልሳንን በተመለከተ የተብራራ ነገር አልሰሩም።
ቸርች ፋዘርስ ማለት ነው። አሁን በዚህ ዘመን ያለውንም ልሳን ያው በዛ ዘመን ያለ ልሳን ምናምን እያሉ በዛ ጉዳይ ላይ ዲፕ ትንታኔ አልሰጡ። ኮሜንታሪዎችን ካየ ስለ ልሳን የተነገረው ላይ ፊቻቸው ላይ ሄደው ኖርማል መጽሐፉ ላይ እንዳለው እዚህ ላይ እንዳለው ነው በቀጥታ የጻፉት እንጂ ዲፕ የሆነ ሐሳብ አልጻፉም በዚህ ጉዳይ ላይ ማለት ነው። ተቃውሞም ደግፈውም አልጻፉም። ስለዚህ ሐዋርያቶቹ ይሄንን አሁን ፔንቴኮስታሎች የሚናገሩት ቋንቋ ነው ብለን የምታስበው? ለምሳሌ ያክል በየሚዲያው የምናየው የምንሰማው በየትንቢቱ የሚነገረው የምንሰማው አይነት ቋንቋ ነው ብለን የምታስበው? አዎ እንደዛ ነው። ትክክል እንደዛ ነው። ስለዚህ ይህ ልሳን የምን ስጦታ ነው ወይስ ምንድን ነው ብለን የምታምነው አንተ? የጸጋ ስጦታ ነው እኮ ሐዋርያ ቅዱስ ጳውሎስ ለቤተክርስቲያን ከሆነች አንድ ቤተክርስቲያን ከሆነች ይሄ የጸጋ ስጦታ ሊኖራት ይገባል። ሐዋርያ ቅዱስ ጳውሎስ ራሱ አንደኛ ቆሮንቶስ ምዕራፍ 12 ላይ በግልጽ አስቀምጦታል። አንደኛ ቆሮንቶስ ምዕራፍ 12 ላይ ስለ ቤተክርስቲያን ይናገርና ከዛ በቤተክርስቲያን ውስጥ ያለውን ነገር በደንብ ለምሳሌ ምን ይላል መሰለ? አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ ለአንዱ ከ7 ጀምሮ እንደዚህ ይላል። ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ጥቅም ይሰጠዋል ካለ በኋላ ለአንዱ ጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ እውቀት መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በዚያው መንፈስ የመፈወስ ስጦታ፣ ለአንዱም ታምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስት መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳን የተነገረውን መተርጎም ይሰጠዋል። ይህ ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለ ቤተክርስቲያን ሲያወራ እዛው ላይ ደግሞ እዛው ራሱ ላይ ቁጥር ዝቅ ብሎ ስለ ቤተክርስቲያን ሲያወራ እናንተ ይልና 27 ላይ እናንተም የክርስቶስ አካል ናችሁ እያንዳንዳችሁም ብልቶች ናችሁ ካለ በኋላ እግዚአብሔርም በቤተክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታ እርዳታንም አገዛዝንም ይልና የልዩ ልዩ አይነት ልሳኖችን አድርጓል ይላል። ከዛስ ሁሉ ሐዋርያ ናቸው ነው? ሁሉስ ነቢያት ናቸው? ሁሉስ አስተማሪዎች ናቸው? ሁሉስ ታምራትን ይሰራሉ? ሁሉስ የመፈወስ ስጦታ አላቸው? ሁሉስ በልሳን ይናገራሉ? ሁሉስ ይተረጉማሉ? ይላል። አይደለም ነው፣ ሁሉም አይደሉም ነው። እና እዚህ ጋር በግልጽ ያስቀምጧል። ያው የጸጋ ስጦታ ኦልሞስት ሐዋርያት ላይ እና ነቢያት ላይ ጥያቄ አለኝ፣ እሱን እንመጣለን። ግን አሁን እንድትረዳ የምፈልገው ልሳን ማለት የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ነው ልሳን ማለት የመንፈስ ቅዱስ ስጦታ ነው። ስለዚህ ልሳን የሚናገር ሁሉ የመንፈስ ቅዱስ ስጦታ ተሰጥቶታል ብለህ ታምናለህ? መንፈስ ቅዱስ ነው የሚሰጠው ልሳን። እሺ፣ ስለዚህ ኦል ጂሰሶች ልሳን ይናገራሉ። እነሱ መንፈስ ቅዱስ ሰጥቷቸው ነው? አይ አይደለም። ኦንሊ ጂሰሶች በምን እንመን? አሁን እሺ፣ ቆንጆ ጥያቄ ነው ያነሳው። አባቶች ቸርች ፋዘር ላይ ያሉ አባቶች የትኛውም በልሳን ጉዳይ ምንም ነገር አላሉም፣ ዝም ነው ያሉት። አሁንም የሰጠህኝ መጽሐፍ ቅዱሳዊ ሀሳብ አልጨረስኩም እና መጽሐፍ ቅዱሳዊ ሀሳብ ላይ የሰጠኸኝ አሁን አጥጋቢ የሆነ መልስ ነው ብዬ አላስብም። ለሚባል ያ ልሳን የሚባለው ልሳን ብዬ የማምነው እኔ ቋንቋ ነው። ከቋንቋ ውጭ ሌላ ትርጉም አለው ብዬ አላስብም። ያ ቋንቋ ደግሞ የመንፈስ ቅዱስ ስጦታ ነው። አዎ እውነት ነው። በዛ ዘመን ሐዋርያቶችን በተለያየ አይነት ቋንቋ እግዚአብሔርን አገልግለዋል። ሌሎችንም በአገራቸው ቋንቋ አገልግለው ወደ 3000 የሚያክሉ ጉባኤቶችን ወደ እግዚአብሔር መንግስት ቀላቅለዋል። ይሄን አምናለሁ ሐዋርያ ስራ ላይ እንደተጻፈው። ስለዚህ ያ አንተ ቋንቋ ብለህ ያስቀመጥከውን የመንፈስ ቅዱስ ስጦታ ከሆነ አንተም ልሳንን ትናገራለህ ፔንቴኮስታል ስለሆንክ፣ ኦል ጂሰሶችም ይናገራሉ። ስለዚህ የትኛውን እንመን? እሺ፣ ቆንጆ ጥያቄ ነው። በኢየሱስ ታምናለህ ተሙዬ? ድብን። እሺ፣ ኦንሊ ጂሰሶችም በኢየሱስ ያምናሉ። ካዲያ የትኛውን እንመን? የአንተን ኢየሱስ እንመን? የኦንሊ ጂሰሶችን እንመን? እኔ ኦንሊ ጂሰስ የሚባል ሐዋርያቶች የመሰረቷትን የተከሏት ስላልሆነች ክርስቶስ ኢየሱስን በደሙ የመሰረታት ሃይማኖት ስላልሆነች አላቃትም፣ ላቃትም አልችልም። እማቀው አንዲትን ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ብሎ የተከተላት ወይም ደግሞ ክርስቶስ ኢየሱስ በደሙ የመሰረታትን ሃይማኖትን ነው የማውቀው። በቃ እኛም አናቃቸውም። እነሱም ኢየሱስ አብ ወልድ መንፈስ ቅዱስን ማያምኑ ስለሆኑ እኛም አናቃቸውም እነሱን። ስለዚህ ልሳን ተናገሩ ማለት እነሱ ልክ እነሱ ኢየሱስ አሉ ማለት ያንተን ኢየሱስ አሉ ማለት እንዳልሆነ ሁሉ እነሱ ልሳን ተናገሩ ማለትም የፔንቴኮስታል ልሳን ነው ማለት አይደለም። ስለዚህ ሰይጣን ሁሉ ጊዜ ኢሚቴት ያደርጋል፣ ያስመስላል። ስለ ራሱን መጽሐፍ ቅዱስ ራሱ እንደሚል የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ይላል ሰይጣን። ስለዚህ ብዙዎች አባታቸው አቤት
አሁን የቤተ ክርስቲያንን ለምሳሌ ያክል ፕሮቴስታንት ኢየሱስ ጌታ ነው ይላሉ፣ ወይም የኢየሱስ ክርስቶስን አምላክነት ይናገራል። አሁን ቶፒኩ ወደ ሌላው ስለሚሰፋብኝ እየጠነቀቅኩ ነው ማወራው። ኦሊሰስም እንደዛው፣ ካቶሊክም እንደዛው። ቤተ ክርስቲያን ከምን ትጀምራለች የሚለውን ከክርስቶስ ኢየሱስ እንደምትጀምር እኔ ልክ ስልክ ቀይሬ በዚህኛው ስልክ ገብቼ በዚህኛው አባቶች የተናገሩትን ማስረጃ አሳያለሁ። ቪዲዮ አባቶች መድረክ ላይ ወይም ደግሞ አባቶች ደብር ላይ ምን አይነት ድንቅ የሆነ ትምህርት እንደሚያስተምሩ ከፍቻ አሳይሃለሁ። እኔ ስለ ቤተ ክርስቲያን አመሰራረት ወይም ደግሞ ትክክለኛው ሐዋርያት የመሰረቷት ሃይማኖት የትኛዋ እንደሆነች አሳይሃለሁ ቪዲዮ በማስረጃ። አንተ ግን ዞሮ ዞሮ አታምንም፣ ልታምንባቸውም አትችልም። አባቶች ለምሳሌ ያክል መጽሐፍ ቅዱስ አይፈራም አይደል? ባለሙሉ ስልጣን። ትክክል። መጽሐፍ ቅዱስ ባለሙሉ ስልጣን ከሆነ መጽሐፍ ቅዱስ አይፈራም ማለት ነው። መጽሐፍ ቅዱስ ካልፈራ ሐሳብን በግልጽ የሚያስቀምጥ እንኳን እሱ ብቻ አይደለም፣ ስለ ትዳርም፣ ስለ ሌብነትም፣ ስለ ክርስቶስ ኢየሱስ አዳኝነትም ደግሞም ሰውም ስርዓት እንዴት መያዝ እንዳለበትም በአግባቡ አስቀምጧል መጽሐፍ ቅዱስ ባለሙሉ ስልጣን ስለሆነ። ልክ እንደዚሁ ሐዋርያቶች አንተ እንደምትናገረው ያስቀመጡት ቋንቋ አለ። ሐዋርያ ቅዱስ ጳውሎስ አስቀምጦታል በግልጽ። እሺ አሳይ፣ ልክፈተው መጽሐፉ ስንት ላይ ልግባ? እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ጀምሮ አውጣልኝ። እሺ ፍቅርን ተከታተሉ። እሺ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ። እሺ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ምን ማለት ነው? የሚያስተውለው ምን ማለት ነው? ጥቅሷ ልጨርሰውና እዚቹ ላይ እናወራለን። እኔና እሺ 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 በስላሴ ስም አነበዋለሁ። ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና፣ በመንፈስ ግን ሚስጥርን ይናገራል። ይህ ማለት ምን ማለት ነው? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና። ተናጋሪው አያውቅም ማለት አይደለም። ትርጉሙን ተናጋሪው ያውቀዋል። በዚህ አውድ መሰረት በቁጥር 2 መሰረት ተናጋሪው ከእግዚአብሔር ጋር የሚያወራው ሚስጥርን ያውቀዋል። ለሰውየው ግን የቋንቋው ባለቤት ሌላው አዳማጩ ቋንቋውን ስለማይችል ማውራት አይችልም። ሌላው ያለ መንፈስ ዝም ብሎ ነው የሚያዳምጠው ነው እንጂ ተናጋሪውና እግዚአብሔር ግን በዚህ ቋንቋ በዚህ ሚስጥር ይግባባሉ ማለት ነው የዚህ መጽሐፍ ሀሳብ። እኔ ደግሞ ትርጉሙን ልንገርህ። ባኬን ፎርዝ ማድረግ አልፈልግ፣ ጥያቄና መልስ እንዲሆን አልፈለኩም። እኔ ደስ የሚል ሰላማዊ ውይይት እንዲሆን እፈልጋለሁ እና አንተ የራስህን የፈለከውን ሀሳብ እንትን ትላለህ። እኔ ደግሞ እንደዛ እያደረግን እንደዛ ብንቀጥል ነው የሚሻለው። አሁን አንተም እንዳልከው ብዙዎቹም እንደሚሉት ተሙዬ፣ አንተ ብቻ ሳይሆን በጣም በርካታ ሰዎች በዚህ ጉዳይ ላይ ልሳንን ምድር ላይ ኤግዚስት የሚያደርግ ሰምዌር የሚነገር ቋንቋ ነው ብለው ይናገራሉ። ቅድም አንተም ሜንሽን አድርገዋል። ብዙዎች ደግሞ ሐዋርያት ሥራ 2ን ሜንሽን ያደርጉታል። አሁን ሐዋርያት ሥራ 2 ላይ በቤተክርስቲያን ምስረታ ወቅት በባለ 50 ጊዜ እነ ጴጥሮስ የተናገሩት ልሳንና ይሄ ልሳን ሁለቱ የሚገናኝ እንዳልሆነ ማስረጃው እዚሁ ላይ ምን ይላል? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። እሺ ሐዋርያት ሥራ ምዕራፍ 2 ላይ ግን እነ ጴጥሮስ የተናገሩት ለሰው ነው ወይስ ለእግዚአብሔር? አይደለም፣ ለእግዚአብሔር አይደለም፣ ለሰው ነው የተናገሩት። ለሰው ለእግዚአብሔር አይደለም። እሺ የሚያስተውለው የለምና ይላል እዚህ ጋር። እነ ጴጥሮስ ሲናገሩ ሐዋርያት ሥራ ምዕራፍ 2 ላይ ያስተዋለ የለም እንዴ? አስተውለው በዙሪያው የነበሩት እኮ እነዚህ የእግዚአብሔርን ታላቅ ስራ በገዛ ቋንቋችን ይነግሩናል አሉ። አስተውለውት ማለት ነው ሰዎቹ። ከዛ ጳውሎስ ይቀጥልና እዚህ ጋር በመንፈስ ሚስጥር ይናገራል ይላል። እዛ ግን በመንፈስ አይደለም ሚስጥርን የተናገሩት፣ በቀጥታ በተገለጠ ቃል ሊናገሩና በዙሪያ የነበሩ ሰዎች ሁሉ ሰሟቸው ይላል እዛ ክፍል ላይ ሐዋርያት ሥራ ምዕራፍ 2 ላይ። ስለዚህ ይሄኛው ልሳንና እዛ ሐዋርያት ሥራ ምዕራፍ 2 ላይ የተነገረው ወይም ደግሞ ምድር ላይ ኤግዚስት የሚያደርግ ሰምዌር የሚነገረው ቋንቋ ሁለቱ የተለያዩ ናቸው። ጳውሎስ እዚህ ጋር ርግጥ አድርጎ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለም፣ በመንፈስ ግን ምስጢርን ይናገራል ይላል። ስለዚህ ሐዋርያው ቅዱስ ጳውሎስ በልሳን የሚናገር ለእግዚአብሔር ነው ለሰው አይናገርም ካለ፣ እነ ጴጥሮስ ደግሞ ለሰው ከተናገሩ ሁለቱ አንድ አይደለም ማለት ነው። ግልጽ እኮ ነው። የሚያስተውለው የለምና ካለ ሐዋርያው ቅዱስ ጳውሎስ እዚህ ጋር ልሳንን የሚያስተውለው የለም ካለ፣ እነ ጴጥሮስ ደግሞ ሲናገሩ ሰዎች አስተውለው ሪስፖንድ ካረጉ በመንፈስ ሚስጥርን ይናገራል ካለ እዛ ደግሞ በተገለጠ ቋንቋ ተናግረው በዙሪያ የነበሩ ሰዎች ሰምተው እግዚአብሔርን ካከበሩ ያ ማለት ሁለቱ የተለያዩ ናቸው ማለት ነው። አሁን ያንተን ተሙዬ ማቅረብ ትችላለህ። ያ ኤፊ ሐዋርያ ስራ ላይ እንዳነሳው ሐዋርያ ስራ ላይ እነዛ ሰዎች ተናጋሪው ትርጉሙን አያውቀውም፣ አናጋሪው ግን ያውቅ ነበረ።
ወንጌል መድረስ ስላለበት በዛ ሰዓት ላሉ ሰዎች ወንጌል መድረስ ስላለባቸው ለእያንዳንዱ ሶሪ ፊሽ የሆነ ስልክ ገብቶብኝ አይ ችግር የለውም። ኦልሞስት ከአንተ ጋር ከሆነ ተግባብቼ ነው ማወራው። ከሌላ ሰው ጋር ግን ሳወራ ድንገት ሞዴሬተሮች ድንገት ከአንተ ጋር ማውራት እፈልጋለሁ ካሉ ገዝተ ላይ ሳወራ ወተት ለሚገባው ወተት አጥንት ለሚገባው አጥንትን በአግባቡ ስለማወራ ሞዴሬተሮች ሚዩትና ብሎክ እንዳያረጉኝ ብታስነቅቅልኝ ደስ ይለኛል። ማንም አያረግም፣ እዚህ ማንም አያረግም። ከአንተ ጋር ግን አክብሬ ተከባብረን እያወራን ስለሆነ እስከ መጨረሻው ድረስ እስኪ በቃን ድረስ አብረን እንቆያለን። እሺ ሐዋርያ ስራ ላይ የተነገረው ልሳን ቋንቋ ነው። ያ ቋንቋ ምንድነው? በየአገራቸው ቋንቋ ሲናገር ነበር። ተናጋሪው ማያውቀው፣ አናጋሪው እግዚአብሔር መድረስ ላለበት ሰው እንዲደርስና ወንጌል መሰራት እንዳለበት ስለታወቀ ወንጌል ሰርቷል። እዚህ ጋር ግን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ያለው ሙሉውን ማንበብ የከበደህ ጥቅስ ምንድን ነው? በልሳን የሚናገርስ ነው የሚለው ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። ይህ በመንፈስ ምስጢርን የሚናገረው ተናጋሪው ቋንቋውን ወይም ከእግዚአብሔር ጋር እያወራ ያለውን ንግግር ተናጋሪውና እግዚአብሔር አይተዋወቁም ማለት አይደለም። ለምሳሌ ያክል ፔንቴኮስታሎች የሚያወሩትን ልሳን ትርጉሙን አያውቁትም። እዚህ ጋር ግን ያለው ግን በአንደኛ ቆሮንቶስ ላይ የተቀመጠው ጳውሎስ ያስቀመጠው ሐሳብ ምንድነው? ተናጋሪውና እግዚአብሔር ይተዋወቃሉ በንግግሩ ቋንቋ ስለሆነ፣ ሌላ ሰው ግን ቢያዳምጠው ቋንቋውን ስለማያውቀው ያለ ፍሬ ነው፣ የሚያስተውለውም የለም። ምንኛ ቋንቋ እያወሩ እንደሆነ ሚስጥርን ከእግዚአብሔር ጋር መናገር ያለበትን ሐሳብን ነው የሚናገረው ነው እንጂ ያለው ይሄ የተለያየ አይነት ሐሳብ አለ። ለምቢባል ቁጥር 1 ላይ ምን ብሏል? ፍቅርን ተከታተሉት ብሏል። መንፈሳዊ ስጦታንም ይልቅንም ትንቢትን መናገር በብርቱ ፈልጉ ይላል። ፍቅርን ተከታተሉ ማለት ፍቅርን ለማስተማር የመጣ ሐሳብ እንጂ ልሳን የሚባል አዲስ የመንፈስ ቅዱስ ወይም ደግሞ ይሄ ከሰማይ የመጣ ሰማያዊ የሆነ ቋንቋ አይደለም። የትኛውም መጽሐፍ ቅዱስ ላይ ወይም የትኛውም አባት ልሳን የሚለውን ፕሮቴስታንቶች የሚናገሩት ወይም ፔንቴኮስታሎች የሚናገሩት ቋንቋ ሰማያዊ ቋንቋ ነው ብለው አላስቀመጡም፣ አላሰፈሩትም። ይህን ነው ምሌፊ። እሺ ቆንጆ ተሙዬ፣ ምንድነው አሁንም ወደዛ ልመለስና ሐዋርያት ሥራ ምዕራፍ 2 ላይ በባለ 50 ወቅት በቤተክርስቲያን ምስረታ ወቅት እነ ጴጥሮስ ሲናገሩ በልሳን ተናገሩ። እነ ጴጥሮስ በልሳን ሲናገሩ እነ ጴጥሮስ የተናገሩት ልሳን መሬት ላይ ያለ ምድር ላይ ኤግዚስት ያደረገ ቋንቋ ስለሆነ በዙሪያው የነበሩ ሰዎች እስቲ ይህን ልሳን የሚተረጉም አምጡልን አላሉም። በቀጥታ ሰሟቸው። እነ ጴጥሮስ ተናገሩ፣ እነዛ ሰዎችስ በቀጥታ ሰሟቸው። እነ ጴጥሮስ የእነሱ ቋንቋ አይደለም። እነ ጴጥሮስ አያውቁም ያንን ቋንቋ። ከዛ በፊት እነ ጴጥሮስ ተናግረውም አያውቁም ያንን ቋንቋ። ግን የዛን ቀን እነ ጴጥሮስ ተናገሩ፣ በመንፈስ ቅዱስ ወረደባቸው፣ የተከፋፈሉ ልሳኖች ታዩዋቸው ይላል። ከዛ በእነሱ ላይ ተቀመጡ ይላል። ልሳኖቹ መናገር ሲጀምሩ በዙሪያ የነበሩ ሰዎች ሰሙ። ተርጓሚ አላስፈለገውም። ለምን? በምድር ላይ ኤግዚስት የሚያደርግ ቋንቋ ስለነበረ ማለት ነው። እዚህ ጋር ግን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ እያነሳ ያለው 14ና 12 ላይ ምዕራፍ 14ና 12 ላይ እያነሳ ያለው በተለይም ደግሞ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ የሚናገረው በልሳን የሚናገር ለእግዚአብሔር ነው እንጂ ለሰው አይናገርም አለ። አንደኛ ለእግዚአብሔር ነው አለ። በቃ ለሰው አይናገርም። እነ ጴጥሮስ ለእግዚአብሔር ነው እንዴ የተናገሩት? አይደለም፣ ለሰው ነው የተናገሩት። በዙሪያቸው ለነበሩ ሰዎች ተናገሩ እነ ጴጥሮስ። አንድ ልዩነት። ሁለተኛ የሚያስተውለው የለም አለ። እነ ጴጥሮስ የተናገሩትን ልሳን የሚያስተውለው ሰው ነበረ። ተሰብስበው እኮ ለዛ ስላስተዋሉ ነው የእግዚአብሔርን ታላቅ ነገር በገዛ ቋንቋችን እየነገሩ ነው አሉ። በመንፈስ ግን ምስጢርን ይናገራል አለ። እዚህ ጋር ያለውን ማለት ነው። በመንፈስ ምስጢር ይናገራል ማለት ከእግዚአብሔር ጋር ኮሚኒኬት ያደርጋል ማለት ነው። አሁን ነገር የተናገርከው ነገር ምን አለ ተሙዬ? በዚህ ዘመን ጴንቴኮስጣሎች የሚናገሩትን ልሳን ራሳቸውም አያውቁትም አልክ። በነገራችን ላይ አንድ ኢንተርቪው እያየው ነበር ዛሬ። አንድም ፕሮቴስታንት ሄጃለሁ ልሳን እናገራለሁ የሚል የነበረ ወንድም፣ እሱም ልሳኖቹ ፕሮቴስታንቶች አያውቁትም የሚናገሩትን ልሳን የሚናገሩትን ራሳቸው እንኳን አያውቁትም እያለ ሲናገር ነበረ። እውነት ተናገር፣ እውነት ነው የተናገርከው፣ አልዋሸህም፣ ትክክል ነህ። በዚህ ዘመን ፔንቴኮስታሎች በእኛ ቤተክርስቲያን ያለን ኤፍሬም ለምሳሌ፣ እኔ ልሳን ተናጋሪ ነኝ። የምናገረውን ልሳን አውቀዋለሁ? እኔ አላውቀውም።
ጴንጤዎችስ በዚህ ዘመን ሙሉ ወንጌል ዋርቨር ቃለ ሕይወት መካነ ኢየሱስ ብትሄድ የሚናገሩትን ልሳን ያውቁታል? እነሱ አያውቁትም። ስለዚህ ስለማያውቁት ትክክለኛው ልሳን አይደለም፣ ስለማያውቁት ነው እንጂ ትክክለኛ የሆነው። ቢያውቁትማ ትክክለኛው ፌኩ ነበር የሚሆነው። አያውቁትም። እንዴት ኤፍሬም ማስረጃ አለ እንዴ? ሐዋርያው ቅዱስ ጳውሎስ አታውቀውትም አለ። ማን? ሐዋርያው ቅዱስ ጳውሎስ አታውቁትም አለ። አዎ። የት ላይ? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ላይ እንደዚህ አለ፣ በልሳን የሚናገር እንዲተረጉም ይጸልይ አለ። በልሳን የሚናገር እንዲተረጉም ይጸልይ። አሃ አንድ ሰው ልሳን እየተናገረ ግን ትርጉሙን ላያውቅ ይችላል ማለት ነው። እንዲተረጉም ይጸልይ ስላለ ጳውሎስ ማለት ነው። አንደኛ እሱ ነው። ሁለተኛ ቀጠለና በልሳን የሚናገር እንዲተረጉም ይጸልይ ካለ በኋላ በልሳን ብጸልይ አለ ጳውሎስ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው አለ። አየ በልሳን እየተናገር ከአይምሮ ራሱ አያውቀውም። አንተ አይምሮ ያለ ፍሬ ነው። አይምሮ የምትናገረውን ነገር አያውቀውም ማለት ነው። በልሳን ብናገር በልሳን ብጸልይ ይልና መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው። በመንፈስ እየጸለይኩ ነው፣ አይምሮዬ ግን ያለ ፍሬ ነው። አይምሮዬ ምለውን ነገር አያውቅም እያለ ነው ሐዋርያ ቅዱስ ጳውሎስ። ከዛስ እንግዲህ ምንድን ነው አለ? በመንፈስ እጸልያለሁ፣ በአይምሮም ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአይምሮም ደግሞ እዘምራለሁ አለ። አየህ እያወቅኩም እጸልያለሁ፣ በተገለጠ ቃል ማለት ነው። ደግሞ ባልተገለጠ በልሳን ደግሞ ሳላውቀውም እጸልያለሁ እያለ ይናገራል። በነገራችን ላይ ልሳን ብቻ ስለሆነ እኮ አይደለም ጸሎት። በነገራችን ላይ እንዴ ታስታውሱ ከሆነ ሮሜ 8 ላይ በቃላችን በተገለጠ ቃላችን እንኳን ስንጸልይ እኮ መጸለይ አንችልም ይላል መጽሐፍ ቅዱስ። ስለማንችል መንፈስ ቅዱስ ያግዘናል፣ መንፈሳዊውን ዓለም ስለሚረዳ ይላል እኮ ስንጸልይ። እኔ ራሱ በአማርኛ እንኳን በተገለጠ ቃል ስጸልይ መጸለይ እኮ አልችልም እኔ መንፈስ ቅዱስ ካረዳኝ በስተቀር። መንፈስ ቅዱስ እኮ ያግዘኛል። ለምን? እንዴት መጸለይ እንዳለብኝ ስለማላውቅ ማለት ነው። ይሄን መጽሐፍ ቅዱስ ሮሜ 8 ላይ ታውቁታላችሁ መሰለኝ። አንድ ጊዜ ሁላችሁም ታውቁታላችሁ። እሱን ሮሜ 8 ላይ ያለውን ላንብብላችሁ አንድ ጊዜ፣ እሱን ብቻ ማለት ነው። እንደዚህ ይላል ስለ መንፈስ ቅዱስ የተናገረው ማለት ነው። እሺ ሮሜ 8:27 ጀምሮ ላንብበው። ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል ይላል። ስለ መንፈስ ቅዱስ ነው የሚያወራው። እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና እግዚአብሔር ለሚወዱት ይልና። ኦኬ ከ26 ጀምሮ ላንብበው፣ 26 እና 27 ላንብበው። እንዲሁም ይላል እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። አየህ በተገለጠ ቃል እንኳን ስትጸልይ አንችልም። እኔ መጸለይ አልችልም በተገለጠ ቃል መንፈስ ቅዱስ ካረዳኝ በስተቀር። ለምን ሲባል የመንፈስ ሐሳብ ምን እንደሆነ እሱ ያውቃል፣ እኛ ስለማናውቅ ያግዘናል ይላል። ወደ ልሳናችን ስንመለስ ሐዋርያው ቅዱስ ጳውሎስ እዛ ላይ እንደተናገረው አንደኛ ቆሮንቶስ ምዕራፍ 14 ላይ እንደተናገረው አንደኛ ቆሮንቶስ ምዕራፍ 14 ላይ ብቻ አይደለም፣ በነገራችን ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታ እንደሆነ ሁሉም እንደማይናገር ሁሉ ይናገራል። ሁሉም እንዳለለብህ ኦልሞስት ብዙ እያሰብክ ስለነበረ እንዳልሰተበት ጥያቄ በጥያቄ ኦልሞስት ጥቅስ በጥቅስ እየሄድን ስለሆነ እሺ በደቂቃ እናድርገው። አረዘምኩት? ኖ አይ ለምን ዲቤት አይደለ፣ እየተግባባን እየተግባባን እናወራ። ካልከኝ እየተውኩኝ አወራለሁ፣ ኤፍዬ ካልኩም ምንም ችግር የለውም። ተነጋግረን ዲቤት ስላልመጣን ደግሞ ለአቅመ ዲቤትም ደግሞ አልበቃውም። ያው ገና የቤተክርስቲያን ልጅ ነኝ፣ የገባኝን እውነትን ነው ማወራው። ጉዳዩ ሮሜ ላይ ያነበብከው ጉዳይ ከልሳን ጋር ስለማይገናኝ ርዕሱ ልሳን ስለሆነ ትቼዋለሁ። ሮሜ 8 ላይ ያነበብከው ከልሳን ጋር አይገናኝም። ቅድም ግን ስታነበው ግን ቁጥር 13 ላይ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ላይ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። ያ እንዲተረጉም ይጸልይ ካለ በኋላ እንዲተረጉም የሚጸለይ ከሆነ ቋንቋ ነው ማለት ነው። ልክ ደግሞ ለአንተ ያግዘኛል ብላ ያመጣው ቁጥር 18 ላይ ከሁላችሁም ይልቅ በልሳን እናገራለሁ እግዚአብሔርን አመሰግናለሁ የሚል ሀሳብን አምጥተህልኛል። እውነት ነው። ጳውሎስ ከሁሉ ይልቅ ልሳን ይናገራል፣ እግዚአብሔርንም ያመሰግናል። ቁጥር 14 እና 15 ላይ እንደዚሁ ደግሞ መተህ ነበር አንተ። በልሳን ብጸልይ መንፈሴ ይጸልያል፣ በአእምሮዬ ግን ያለ ፍሬ ነው እያለ የተናገረበት ናት። ይህ ማለት አሁን ፔንቴኮስታሎች የሚናገሩት ቋንቋ አለመሆኑን ለመናገር ቁጥር 19 ላይ ለእኔም ለአንተም ሊገዛን የሚችል ሀሳብ አለው። ሮሜ ምዕራፍ 14 ቁጥር 9 ላይ ነገር ግን
ሌሎች ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮ ልናገር እወዳለሁ ይላል። ይህ ማለት ምን ማለት ነው? በአእምሮ 5 ቃላትን የሚናገረው ጉባኤውን የሚያንጽ በጉባኤው ቋንቋ አወራለው ነው እንጂ አሁን ፔንቴኮስታሎች እንደሚያወሩት ይሄ ትርጉም አልባው እንደሆነ ቋንቋ አይደለም ጳውሎስ እየተናገረ ያለው። ለምን ቢባል ቁጥር 19 ላይ ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላትን በአእምሮዬ ልናሳብ ነው። ስለዚህ ይሄ አሁን ፔንቴኮስታሎች እንደሚናገሩት አለ። ቁጥር 2 ላይ ስንመጣ እዛው ምዕራፍ 14 ላይ ቅድም ስለመጣህብኝ ነው 19 ላይ የመጣሁት። ቁጥር 2 ላይ በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም ይላል። ተናጋሪው ይህንን ቋንቋ አያውቀውም፣ ያውቀዋል። ኤፍሬም ግን ቅድም ላይ ግን ምን ብላል? ተናጋሪው አያውቀውም። ለዚህም ነው ፕሮቴስታንቶች እኔም ጨምሮ የምናገረው ልሳን ቋንቋውን አላውቀውም፣ ግን ከእግዚአብሔር ጋር እያወራሁበት ነው ትላል። እሱንማ ኦሊጂሰሶችም ይናገራሉ፣ እነሱም ከእግዚአብሔር ጋር እያወራንበት ነው የሚሉት። ያንተን እንዴት ልመስል? ቅድም ያልሆነ ጥያቄ ስጠይቀኝ አለፈዋል። በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም ሲል በልሳን ተናጋሪው ቋንቋውን አያውቅም ብሎ ቁጥር 2 ላይ አስቀምጦታል ጳውሎስ። እሱን አስረዳኝ። ታመሰግናለሁ። እሺ ተሙዬ፣ አሁን መጨረሻ ላይ ካነሳው ልጀምር። ነገር ግን ሌሎቹን አስተምር ዘንድ በማህበር ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮ መናገር እወዳለሁ የሚለውን ማለት ነው። በነገራችን ላይ ያው እኔን ሰፖርት የሚያደርግ ነው። ምንድነው ሐዋርያ ቅዱስ ጳውሎስ እዚህ ጋር እያለ ያለው? በጉባኤ መካከል ነገር ግን ይልና ሌሎቹን አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮ መናገር እወዳለሁ። አሁን እዚህ ስለማይተረጎም ልሳን ነው እየተናገረ ያለው። በጉባኤ መካከል ስትናገሩ መተርጎም አለበት እያለ ነው እያስተማረ የመጣው። እዚህ ጋር ጳውሎስ እያለ ያለው ምንድነው? 19 ላይ ሌሎቻችሁን አስተምር ዘንድ በማህበር እልፍ ቃል ልሳን ከመናገር ይልቅ 5 ቃል በአእምሮ መናገር እወዳለሁ አለ። አሁን ለምሳሌ እኔ ላይቭ ላይ 500 ምናምን ሰው አለ እዚህ። አሁን በልሳን እኔ 2 ሰዓት ሙሉ እዚህ ጋር በልሳን ባወራ ማን ነው እዚህ ጋር የሚጠቀመው? አንድ ሰው አለ የሚጠቀም በልሳን ብናገር። ነገር ግን አሁን እኔና አንተ አየ በአእምሮአችን እየተናገርን ስለሆነ በተገለጠ ቃል ብዙ ሰዎች እየሰሙን ያለው እኔና አንተን። ግን እዚህ ጋር በልሳን እየተቀባበልን 10 ሰዓት ብንጸልይ 10 ሰዓት ብንዘምር 10 ሰዓት ብናወራ አንድም ሰው አይጠቀም። ጳውሎስ እሱም ያለው ነገር ግን ሌሎቹን ደግሞ አስተምር ዘንድ አለ በማህበር እልፍ ቃላት 5 ቃል በአእምሮዬ ልናገር እወዳለሁ ይላል። ኦኬ፣ ስለዚህ አሁን በማህበር መካከል ሰዎችን ለመጥቀም ኦኬ በልሳን ከመናገር ይልቅ በተበለጠ ቃል በአእምሮዬ ብናገር እወዳለሁ እያለ ነው ያለው። ከዛስ ቆይ ሙሉን ለምን አናየውም? ከ2 ጀምሮ እናንሳና ለአንተ ሙሉ እንሰጥሃለሁ። እንደዚህ ነው የሚለው 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም አለ። ኦኬ፣ በልሳን የሚናገር ለማን ነው የሚናገረው? ለእግዚአብሔር ነው፣ ለሰው አይደለም። ስለዚህ አሁን እኔ በልሳን ስናገር የምናገረው ለእግዚአብሔር ነው እንጂ ለሰው አይደለም። የሚያስተውል የለምና አለ። የሚያስተውል ምን የለምና። ከዛስ በመንፈስ ግን ምስጢርን ይነጋገራል አለ። አሁን በመንፈስ ምስጢርን ይነጋገራል። አንደኛ ለሰው አይደለም ለእግዚአብሔር ነው አለ። ሁለተኛ የሚያስተውለው የለም አለ። ሶስተኛ በመንፈስ ግን ምስጢርን ይናገራል አለ። ስለዚህ አሁንም ቅድም ያልኩትን የሰራሁትን ንጽጽር አስታውሱ። እነ ጴጥሮስ ሐዋርያት ሥራ ምዕራፍ 2 ላይ የተናገሩት ልሳን ለእግዚአብሔር አይደለም ለሰው ነው የተናገሩት እዛ ላይ። እዚህ ጋር ደግሞ የጸጋ ስጦታ ለቤተክርስቲያን ተደርጎ የተሰጠው ልሳን ለእግዚአብሔር እንጂ ለሰው አይደለም ይላል። እነ ጴጥሮስ ለሰው ተናገሩ፣ እዚህ ጋር ያለው ልሳን ግን ለሰው አይደለም ለእግዚአብሔር ነው አለ። እንደገና እዚህ ጋር የሚያስተውሉ የለም አለ። የነ ጴጥሮስን ልሳን ግን ሰዎች አስተዋሉና የእግዚአብሔርን ታላቅ ነገር በገዛ ቋንቋችን እንዴት ይነግሩናል? እነዚህ የገሊላ ሰዎች አይደሉም ወይ አሉ። ከዛስ በመንፈስ ደግሞ ምስጢርን ይናገራል አለ። እዚህ ጋር በመንፈስ ምስጢርን ይነጋገራል ማለት መንፈሳዊ ዓለም ላይ ያለውን የእግዚአብሔርን ሐሳብ ካለው የእግዚአብሔር ሐሳብ ጋር ኮሚኒኬት ያደርጋል ማለት ነው። ከዛስ ትንቢት የሚናገር ለማነጽና ለመምከር ለማጽናትም ለሰው ይናገራል አለ። ከዛስ በልሳን የሚናገር ግን ራሱን ያንጻል፣ ራሱን ኤዲፋይ ያደርጋል። ትንቢት የሚናገር ግን ማህበሩን ያንጻል አለ። ትንቢት የሚናገር ማህበሩን ያንጻል፣ በልሳን የሚናገርስ ራሱን ያንጻል። ከዛስ ሁላችሁ በልሳን ልትናገሩ ወድ ነበር አለ ሐዋርያ ቅዱስ ጳውሎስ። ሁላችሁ በልሳን እንድትናገሩ ወድ ነበረ።
እወድ ነበር ሲል ኔጌቲቭ ነው አይደለ? ነበር ነው የሚለው። ከዛስ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ አለ። እንዴ ትንቢትን እንድትናገሩ ከዚህ ይልቅ እወዳለሁ፣ ከልሳን ይልቅ ትንቢትን እንድትናገሩ እወዳለሁ እያለ ነው ጳውሎስ። ለምን ከልሳን ትንቢት ይበልጣል እያለ ነው። ከዛ ቀጠለና እንደ ያለ ማህበሩ ይታነጽ ዘንድ ምን ይል ዘንድ ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳን ከሚናገር ትንቢት የሚናገር ይበልጣል አለ። አሁን ገባን ማለት ነው ጳውሎስ ምን እያለ እንደሆነ። ማህበሩ ይታነጽ ዘንድ አለ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም፣ ስለማይተረጎም ልሳን ነው። አየህ፣ በጉባኤ መካከል ተነግሮ ስለማይተረጎም ልሳን ነው የሚያወራው። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳን ከሚናገር ይልቅ ትንቢት የሚናገር ይበልጣል። በአጭሩ ምን እያለ ነው? ልሳን ማይተረጎም ከሆነ በጉባኤ መካከል ትንቢት ይበልጣል። ማይተረጎመውን ልሳን በጉባኤ መካከል አትበሉት፣ ትንቢት ተናገሩ፣ ትንቢቱ ይበልጣል። የሚተረጎም ከሆነ ግን ከትንቢት እኩል ነው፣ ልሳን ነው እያለ ያለው። ከዛስ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳን ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ አለ። አያችሁ፣ አሁን ግን ወንድሞች ወደ እናንተ መጥቼ አለና በልሳኖች ብናገር አለ። ከዛስ በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? መግለጥ የሚል ቃል አለ፣ እውቀት የሚል ቃል አለ፣ ትንቢት የሚል ቃል አለ፣ ትምህርት የሚል ቃል አለ። ልሳን ከነዚህ ሁሉ ውጪ ነው ማለት ነው። ይሲ ልድገመው። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር አለ በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ አለ። ስለዚህ ልሳን ከመግለጥ ከእውቀት ከትንቢት ከትምህርት የተለየ ነው ማለት ነው። ከዛስ ነፍስ የሌለበት ነገር ዋሽንትም ክራርም ቢሆን ድምፅም ቢሰጥ ልለፈው እንዳላሰለቻችሁ ምሳሌ ነው የሚሰጠው። እንደዚህ ይላል 9 ላይ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውላሉ? ለንፋስ የምትናገሩ ትሆናላችሁና አለ። ኦኬ፣ አሁንም እውነቱን ነው። አሁን እኔ በተገለጠ ቃል እየነገርኳችሁ ስለሆነ እየሰማችሁኝ ነው። በልሳን ብናገር ግን ለንፋስ እንደምናገር ነው። ማናችሁም አትሰሙኝም አሁን እዚህ ጋር። ከዛስ በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ የለም ማለት እዚህ ጋር። በነገራችን ላይ ይሄ ቋንቋ የሚለው እዚሁ ጋር ራሱ ልሳንና ተመሳሳይ ቋንቋ ነው ያላችሁ የምትሉት፣ እዚህ ምድር ላይ ኤግዚስት የሚያደርግ ቋንቋ ነው የምትሉት። ቃላቱን ራሱ የተጠቀመበት ሁለቱ የተለያዩ ናቸው። ግሎሲያ የሚለው ለልሳን ሲጠቀም ይሄ ቋንቋ የሚለው በነገራችን ላይ እዚህ ጋር ካልተሳሳትኩ የግሪኩን ወርድ ፎኒያ ሚል ቃል ነው የሚጠቀመው። ይሄ ፎን የሚለው ከዛ ነው የመጣው። ይሄ መነጋገር ምናምን እንደዛ ማለት ነው፣ ንግግር እንደዛ እንደማለት ነው። የፍቹ ማለት ነው፣ የግሪክ ፍቹ። ሁለቱ ራሱ ትርጉማቸው ይለያያል፣ ቃላታቸውም የተለያዩ ነው ማለት ነው። የዓለም ቋንቋ ብለው የተናገረበትና ልሳን እያለ የልሳን ቋንቋ እያለ የተናገረበት ማለት ነው። ያ ማለት ግን እዚህ ክፍል ላይ እንደዛ ገባ ማለት ሌሎች ክፍሎችም ላይ ፎኒያ የሚለው ቋንቋ ተመሳሳይ ነው ማለት አይደለም። እንደ አውዱ ነው፣ ዲፔንስ። ታውቃላችሁ ይህን ብዬ ስለ ሰዋሰው ኤክስፔክት አደርጋለሁ፣ በተለይ ደግሞ ቴዎሎጂያን ካላችሁ። እሺ፣ ከዛስ ምን አለ? እንግዲህ የቋንቋውን ፍቺ ባላውቅ ለምናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል አለ። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ አለ በልሳን የሚናገር እንዲተረጉም ይጸልይ አለ። ኦኬ፣ በልሳን የሚናገር ምን ይጸልይ? እንዲተረጉም ይጸልይ። እንዴ በልሳን የምትናገር ከሆነ እንድትተረጉም መጸለይ ለምን አስፈለገ? እነ ጴጥሮስ እንዲተረጉሙ ጸለዩ እንዴ? እነ ጴጥሮስ እኮ ወጡና አደባባይ ላይ በልሳን ተናገሩ፣ ሐዋርያት ሥራ ምዕራፍ 2 ላይ። ከዛስ በዙሪያ የነበሩ ሰዎች ሁሉ ሰሟቸው። እነ ጴጥሮስ ለትርጉም አልጸለዩም። በዙሪያም የነበሩ ሰዎች ለትርጉም አልጸለዩም። ተርጓሚም አልተፈለገም፣ ጸሎትም አልነበረም። በቀጥታ ሰሙ። ልሳን ማለት ምድር ላይ ኤግዚስት የሚያደርግ ሰምዌር የሚነገር ቋንቋ ከሆነ ጃፓንኛ ጃፓን ትሄዳለህ፣ ጃፓንኛ አታውቅም፣ ጃፓንኛ ይሰጣል፣ ትናገራለህ፣ ጃፓኖች ይሰማዋል ማለት ነው። አይደለም እንዴ? ኮሪያ ወሬቨር ጣሊያን ትሄዳለህ፣ ጣሊያንኛ ትናገራለህ፣ ጣሊያኖችስ ይሰማዋል የምትናገረውን። ጣሊያንኛ ልሳን ይሰጣል፣ ትናገራለህ፣ ይሰማዋል ማለት ነው። አይደለም እያለ ነው ጳውሎስ። ልሳን የሚናገር እንዲተረጉም ይጸልይ፣ በጸሎት የሚገኝ ነው አለ። አንደኛ ቆሮንቶስ ምዕራፍ 12 ላይ ደግሞ ሁሉ ልሳን አይናገርም፣ ሁሉም አይተረጉምም አለ። በግልጽ ነው ያስቀመጠው። ስለዚህ ልሳን የጸጋ ስጦታ ነው፣ መንፈስ ቅዱስ ለቤተክርስቲያን የሰጠው ስጦታ ነው አለ። ተጸልዮ ነው የሚገኘው ማለት ነው። የጸጋ ስጦታ ነው ማለት ነው።
ስለዚህ ምድር ላይ ኤግዚስት የሚያደርግ ቋንቋ ሰሙዌር የሚነገር ቋንቋ ቢሆን ተርጓሚ ለምን አስፈለገ? ጃፓን ትሄዳለህ፣ ጃፓንኛ ይሰጣል፣ ትናገራለህ፣ ጃፓኖች ይሰሙሃል ማለት ነው። ይሄ ግን አይደለም። ስትሄድ ልሳን ይሰጣል። ያ ልሳን ምድር ላይ ኤግዚስት የሚያደርግ ቋንቋ አይደለም፣ ሰማያዊ መንፈሳዊ ቋንቋ ነው። ትናገረዋለህ። ስትናገረው የሚሰማም የለም። ተርጓሚ ያስፈልጋል። ተርጓሚው ደግሞ የጸጋ ስጦታ ያለው ነው መሆን ያለበት። እሱ ደግሞ ይሰማና ከዛ በኋላ እሱ ነው የሚያስተረጉመው እያለ ነው። ከዛስ ቀጣለና ሐዋርያው ቅዱስ ጳውሎስ 14 ላይ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮ ያለ ፍሬ ነው አለ። በቃ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮ ያለ ፍሬ ነው ማለት ነው። አይምሮዬ አያውቀውም ማለት ነው። አሁን እኔ የምናገረውን ነገር አውቀዋለሁ፣ የተገለጠ ቃል እየተናገርኩ ስለሆነ። በልሳን ብናገርስ አላውቀውም። ጳውሎስ በልሳን ስጸልይ መንፈሴ ይጸልያል፣ አይምሮዬ ግን አያውቅም አለ ጳውሎስ። አይምሮ የሚያውቀው ነገር አይደለም ስለ ልሳን እያለ ነው። ግልጽ እኮ ነው። እንግዲህ ምንድን ነው አለ ጳውሎስ። ዝም ልበል ካዲያ አይምሮዬ ስለማያውቀው በልሳን ስጸልይ እንግዲህ ምንድን ነው አለና በመንፈስ እጸልያለሁ በአይምሮዬም ደግሞ እጸልያለሁ አለ። በመንፈስ እዘምራለሁ በአይምሮም ደግሞ እዘምራለሁ አለ። አየህ፣ ሁለቱንም ነው የሚያደርገው ጳውሎስ። በልሳንም ይጸልያል በአይምሮም ይጸልያል። በልሳንም ይዘምራል ደግሞ በአይምሮም ይዘምራል። በልሳን ሲጸልይ ግን መንፈሱ ነው አይምሮ ያለ ፍሬ ነው፣ አይምሮ አያውቀውም እያለ ነው። ከዛስ ይቀጥልና እንዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? እውነት ነው። አሁን ያልተማረ ሰው ሲል እዚህ ጋር ከታች ገልጦታል። ያልተማረ ሲል መንፈሳዊ ዓለምን የማይረዳ እና ክርስቲያን ያልሆነ ለማለት ነው እንጂ ኑሮ ዘዴና እንግሊዝ ያልተማረ ማለት አይደለም። ኦኬ፣ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል አለ። አሁን እኔ እዚህ ጋር በልሳን ብናገር መንፈሳዊ ዓለም የማይረዳ ሰው ምንም ምንለውም እንደ እብድ ነው የሚያየኝ። ቀጥሎ እሱ እንደው መጨረሻ ላይ ይናገራል። እንደ እብድ ነው አብደዋለሁ ነው የሚሏችሁ አለ፣ ትርጉም ከሌለው። ከዛ 17 ላይ እሺ ሳተረጉም ስለ ጸለይክ አንተ ጥፋተኛ ነህ፣ ሁለተኛ እንዳትጸልይ ያለ ጳውሎስ ቀጥሎ እንደዚህ ነው የሚለው። ቀጥሎ 17 ላይ አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። ኤፍሬም አሁን አንተ ጉባኤ ስር ገብተህ በልሳን ብትጸልይ አንተ መልካም ነው የምታመሰግነው፣ ሌላው ሰው ግን አይታነጽበት። ለምን? እየተተረጎመ አይደለም። ስለማይተረጎም ሌላው አይታነጽበትም። ኦኬ፣ አይታነጽበትም ሌላው። ከዛስ 18 ላይ እንደዚህ ይላል፣ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። እኔ ለዛ ነው እኮ ፔንቴኮስታል የጳውሎስ ሃይማኖት እያልኩ የምናገረው ለዛ ነው። ጳውሎስ ከሁላችሁ ይልቅ እናገራለሁ እያላቸው ነው ለቆሮንቶስ ቤተክርስቲያን ሰዎች። ከሁላችሁ ይልቅ ልሳን እናገራለሁ አለና ነገር ግን አለ ጳውሎስ ሌሎቹን አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአይምሮ ልናገር ወዳለሁ አለ። ትክክል። አሁን በጉባኤ መካከል ጳውሎስን ጋብዘው በዚህ ዘመን ቢኖር አንድ ቤተክርስቲያን ጋብዘው ጳውሎስን አስተምር ብትለው በልሳን እልፍ ቃል ከምናገር በአይምሮ የተወሰነ ቃላትን ብናገር ነው የሚሻለው። አንተን የምጠቅምህ እሱን ከተናገር። በልሳን እስከሆነ አታውቀውም ነው፣ ካልተተረጎመልህ እንዴት ታውቀዋለህ ነው። ከዛስ ወንድሞች ሆይ በአይምሮ ሕፃናት አትሁኑ። ላቁም እስከ 19 ያለውን ብንሄድበት አይሻልም? እሺ እስከ 19 ሂድ። እሺ ተሙዬ ላቁም፣ ሂድ እስከ 19። ኦልሞስት እኔ ሁሉንም ላላነብ እችላለሁ። አለፍ ብዬ እስከ 19 ያለውን ወሳኝ የሆኑትን ሀሳቦችን አነሳለሁ። እስካሁን ድረስ የትዬ ድንገት ወይ አንተ ያወራሁን እኔ አልገባኝ ከሆነ አላቅም። መጽሐፍ ቅዱሱ የሚለው ግን ቋንቋ ብሎ ነው ያስቀመጠው። ቋንቋ ከሆነ ደግሞ ተናጋሪው የሚያውቀው፣ አዳማጩ የሚያውቀው፣ ሌላው ግን ሰሚ የሆነው ሰው ግን የማያውቀው ሀሳብ ነው። አንደኛ ቆሮንቶስ ላይ የተቀመጠው ከፍቅርም ጋርም የተያዘ ሀሳብ ስለሆነ ቁጥር 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለውም የለምና በመንፈስ ግን ሚስጥርን ይናገራል። ተናጋሪው በዚህ ቁጥር መሰረት ተናጋሪው የሚናገረውን ቋንቋ ያውቀዋል። አዳማጩ እግዚአብሔርም ደግሞ የተናጋሪውን ቋንቋ ሀሳብን ያውቃል። ነገር ግን ሌላ ሰው ሲያዳምጥ ምን እንደሚያወራ ስለማያውቅ ሚስጥር መሆኑን ምን አይነት ቋንቋ ነው የሚያወሩት? ለምሳሌ ያክል ተናጋሪው በቻይንኛ እያወራ ከሆነ እግዚአብሔር የቋንቋ ባለቤት ስለሆነ በቻይንኛ እግዚአብሔር እየሰማው ነው ያለው። እዚህ ሀሳብ ላይ ተናጋሪው ቋንቋውን አያውቅም ማለት አይደለም። ፕሮቴስታንቶች ወይም ደግሞ ፔንቴኮስታሎች የሚናገሩትን ቋንቋ አያውቁትም። አዳማጩና እኔ ሚስጥርን አወራን ብለው ነው የሚያስቡት። ይህ ማለት ምን ማለት ነው? እግዚአብሔር ከእግዚአብሔር ጋር ሚስጥርን ያወራው በቃ አለቀ። እግዚአብሔር ከእግዚአብሔር ጋር በኤፍሬም ምላስ ወይም በሌላው ፔንቴኮስታል ምላስ ከራሱ ጋር ሚስጥርን አወራ እንጂ
ለተናጋሪውም ሆነ ለአዳማጩ ለሌላውም ነገር ፍሬ የለውም የሚል ሐሳብን ነው የኤፍሬም ንግግር ከሆነ። መጽሐፉ ግን እግዚአብሔር ከእግዚአብሔር ጋር ሚስጥርን ሳይሆን እየተናገረ ያለው ቁጥር 2 ላይ ተናጋሪውና እግዚአብሔር ሚስጥርን እየተነጋገሩ ነው። ተናጋሪውም ያውቀዋል ቋንቋውን፣ እንደዚሁ ደግሞ እግዚአብሔርም ደግሞ ያውቀዋል ቋንቋውን፣ እየተመላለሱ እየተሳሰቡ ነው ያሉት። አለቀ። በዚህ መካከል ሌላ ሰው ሶስተኛ ቢሰማው ሚስጥር ነው፣ አያውቀውም። ምን አይነት ቋንቋ እያወራ እንደሆነ አያውቀውም ነው ቁጥር 2 ሐሳቡ። ቁጥር 4 ላይ ልምጣ። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። በልሳን የሚናገር ራሱን ያንጻል ማለት በዛ ቋንቋ ልጁ በሚችለው ቋንቋ፣ ጸላዩ በሚችለው ቋንቋ፣ ልሳን ማለት ቋንቋ ስለሆነ በሚችለው ቋንቋ ከእግዚአብሔር ጋር ሲነጋገር ራሱን ያንጻል፣ ሰላምን ያገኛል፣ መልሱ እንደተመለሰለት ሆኖ ይቀበላል። ግን ሌላው ማህበሩ በራሳቸው አንድ አይነት ቋንቋ፣ ለምሳሌ ያክለኛ እዚህ ጋር አማርኛ ነው እያወራን ያለ ነው። እኔ በኦሮምኛ ባወራ ኦሮምኛ ማይችል ሰው ሊኖር ስለሚችል በአማርኛ አዳማጩን ሁሉ እንትን እንዲል በምንችለው ቋንቋ ትንቢትን ብንናገር ይቀላል ነው እንጂ በልሳን የሚናገረው እውነት ነው። ቅድም ቁጥር 2 ላይ ምን ብያለሁ? የሚናገረው ሰውዬ ቋንቋውን ያውቀዋል። ቋንቋውን ስለሚያውቀው ከእግዚአብሔር ጋር ስለወራበት ራሱን ያንጻል የሚል ሐሳብ ነው ያለው እዚህ ጋር። ቁጥር 9 ላይ ልምጣ አጠራጠር ብዬ። እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉ? ለነፋስ የምትናገሩ ትሆናላችሁ ይላል። ደግሜ ላንብበው። እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውላል? ለነፍስ የምትናገሩ ይሆናል። ይህ ማለት ምን ማለት ነው? ተናጋሪው በሚጸልየው ቋንቋ እግዚአብሔር ጋር ሚስጥርን በእኔ ምላስ አያወራም፣ ወይም ደግሞ በሌላው ፔንቴኮስታል ምላስ አያወራም። ሚስጥርን ይናገራል ሲባል እግዚአብሔር ምን አይነት ሚስጥረኛ ቢሆን ነው እሱ ማያውቀውን ስለ እኔ በሚስጥር እያወራልኝ ምን ብዬ እንደጠየኩት ለምን እንደምፈልገው ሳያውቅ እግዚአብሔር ከራሱ ጋር ሆኖ ሚስጥርን እያወራልኝ ሊያድነኝ ስለማይችል ያ ነው። ቁጥር 10 ላይ በዓለም ምናልባት ቁጥር የሌለው ቋንቋዎች አይነት ይኖራል፣ ቋንቋውም የሌለው ህዝብ የለም ይላል። እውነት ነው። ዓለም ላይ ብዙ ህዝብ አለ። እኛ ማናውቀው አይነት ቋንቋዎች አሉ። በዓለም ላይ ቋንቋ የሌለው ህዝብ ስለሌለ በዛ ቋንቋ በገባን ቋንቋ የቋንቋው ባለቤት እግዚአብሔር ስለሆነ ከእግዚአብሔር ጋር እኛ ምንን ሚስጥር ወይም ደግሞ ጸሎትን እንጸልያለን። በዓለም የሌለ አይነት ቋንቋ ስለሌለ እግዚአብሔር የምን ቋንቋ ነው? የእግዚአብሔር የምን አምላክ ነው? የቋንቋ ባለቤት አምላክ ስለሆነ ቋንቋንም የሚሰጠው ራሱ እግዚአብሔር ስለሆነ በዓለም ላይ ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ ግን የለም። እኛ ቁጥሩን ላናቅ እንችላለን፣ በዓለም ላይ ያለውን ቋንቋ አይነት ግን ህዝብ ባለበት አካባቢ ጋር ቋንቋውን የማይናገር ህዝብ ግን የለም። ለምሳሌ ያክል ሰሜን ላይ ኩናማ የሚባል ትግራይ አካባቢ ጋር አለ። ኩናምኛ ላንችል እንችላለን፣ ትግርኛና ኩናምኛ ይለያያል። እንደዚሁ ደግሞ ትግራይ ውስጥ ደግሞ ዩሮፕ የሚባል ቋንቋ አለ። ዩሮፕ ላይ ልክ እዛው ትግርኛ ላይ የትግራይ ክልል ላይ ዩሮፕ የሚናገሩ ሰዎች አሉ። ነገር ግን ትግርኛና ዩሮፕ ይለያያል፣ ኩናምኛና ዩሮፕ ይለያያል። ልክ እንደዚሁ በዓለም ላይ ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም ለማለት ነው። ይህ ማለት የቋንቋው ባለቤት እግዚአብሔር ነው እንጂ ተናጋሪው ሰው አያውቀውም ማለት አይደለም። ቁጥር 11 እንግዲህ የቋንቋውን ፍቺ ባላያውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። በጣም ጥሩ። በዓለም ምናልባት ቁጥር የሌለው ቋንቋ ቁጥር 11 ላይ እንግዲህ የቋንቋውን ፍቺ ባላውቅ ማለት የምናገረውን ቋንቋ እኔ ፍቺውን ባላውቅ ለምናገረውም እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ይህ ማለት ነው ቅድም ላይ ያወራሁት እግዚአብሔር በእኔ ምላስ ከኔ ጋር ሚስጥርን አያወራልኝም፣ እኔ ማላውቀውን ቋንቋ። ስለዚህ እግዚአብሔር እኔ ማላውቀውን ቋንቋ ሚስጥርን ከኔ ጋር የማያወራልኝ ከሆነ ተናጋሪውም የሚናገረውን ቋንቋ ካላወቀ ያለ ፍሬ ነው፣ አዳማጩም ያለ ፍሬ ነው ማለት ነው። ቁጥር 11 ላይ ያስቀመጠው አለቀ። ስለዚህ ፔንቴኮስታሎች የሚናገሩትን ቋንቋ አያውቁትም፣ ግን ከእግዚአብሔር ጋር ሚስጥርን እያወሩ ነው። ምን አይነት ሚስጥረኛ አምላክ ቢሆን ነው? ምን አይነት ድብቅ አምላክ ቢሆን ነው? በዚህ ሐሳብ ድብቅ አምላክ ሆነ። አዎ ለአንተ በራስ ምላስ ከራሱ ጋር ሚስጥርን ያወራል። ድብቅ አምላክ ነው ማለት። እግዚአብሔር ግን ድብቅ አምላክ ስላልሆነ ተናጋሪውም አዳማጩም እንደዛ ነገርን አያስብም ነው እያለ ያለው።
ቁጥር 12 ላይ እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ይህ ማለት ምን ማለት ነው? መናገርም መተርጉምም ለሁሉም ቋንቋ መስጠት የሚገባውን ሐሳብን ስጡ ነው እያለ ያለው ቁጥር 13 ላይ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በጣም ጥሩ። ለምሳሌ ያክል እኔ ቻይና ሄጄ በቻይንኛ ብናገር ቻይና ሄጄ በአማርኛ ቋንቋ እየጸለይኩኝ ከሆነ ለቻይናው ሰውዬ ለመናገር ቻይንኛ እንድችል ልጸልይ ነው ትርጉሙ። በቃ ሌላ 4 ነጥብ። ቋንቋ ስለሆነ ልሳን ማለት ሌላ ትርጉም ስለሌለው ቻይና ሄጄ በአማርኛ እየጸለይኩኝ ከእግዚአብሔር ጋር በዚህ ልሳን በዚህ ቋንቋ እየጸለይኩኝ ቻይና ያለው ሰውዬ ግራ ከሚጋባ ቻይንኛ የምችልበትን ትርጉም ይስጠኝ ነው ሐሳቡ እንጂ ሌላ ሐሳብ አይደለም እየተናገረ ያለው። ቁጥር 16 ላይ እንዲያማ ካልሆነ አንተ በመንፈስ ብትባረክ ባልተማሩ ስፍራ የተቀመጠውን የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? በጣም ጥሩ። በዚህ ዘመን ፔንቴኮስታል ላይ የምናያቸው ነገሮች ለተነገረ ሁሉ ልሳን አሜን ይላሉ። ተናጋሪው ማያውቀው፣ አዳማጩ ማያውቀው። ግን አንድ ትርክት አለቻቸው። ከእግዚአብሔር ጋር ሚስጥርን ያወራል የሚል ትርክት። ከእግዚአብሔር ጋር ሚስጥርን የሚናገር ከሆነ የሆነ ልሳን ፔንቴኮስታሎች ሲናገሩ አዳማጩ አሜን ይላል። ስለዚህ ይህንን ትርጉም ካላወቀ ትክክለኛ ክርስቲያን ማለት ነው በሚነጋገረው ቋንቋ ትርጉሙን ካላወቀ እንዴት አሜን ይላል? ስለዚህ ህዝቡ አሜን ለማለት ቋንቋው ምን ማድረግ አለበት? ማወቅ መቻል አለበት። ዝም ብለህ አታውራ። አንተ ማታውቀውን አዳማጩ ማያውቀውን ቋንቋ የምታወራ ከሆነ እንዴት ህዝቡ አሜን ይበል? ለዚህ ነው ሚስጥር ይናገራል እየተባለ የሚሳሳተው ማለት ነው። ፔንቴኮስታሎች ጋር ያለው ሐሳብ ይሄ ነው። ከሁላችሁ ይልቅ በልሳን እናገራለሁና እግዚአብሔርንም አመሰግናለሁ ይላል። ይህን የሚናገረው ሐዋርያው ጳውሎስ። ከሁላችሁ ይልቅ ቋንቋውን እችላለሁ፣ ብዙ አይነት ቋንቋ ለብዙ አይነት ሰዎች ወንጌልን መስጠት እችላለሁ። በዚህም ደግሞ በሰጠኝ ቋንቋ ሁሉ ለብዙዎች መድረስ በሚችለው ቋንቋ ሁሉ እግዚአብሔርን አመሰግናለሁ ነው የሚል። የቋንቋው ባለቤት እግዚአብሔር ለሐዋርያው ጳውሎስ ቋንቋ ብዙ አይነት ቋንቋ ስለሰጠው ምን ይሳነሃል አንተ የቋንቋዎች ሁሉ ባለቤት አንተ ስለሆንክ እግዚአብሔርን አመሰግናለሁ ብሎ አምላኩን ያመሰግናል። ቁጥር 19 ላይ ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ። ማለትም ማዳመጥ በምትችሉበት ልክ ለእናንተ በሚገባችሁ ቋንቋ 5 ቃላትን ብናገር አሜን ትላላችሁ። ለእናንተም ፍሬ የሆነ ሐሳብን እየሰጠው ነው፣ የሚገባችሁን መልእክት እየሰጠው ነው። ብዙ አይነት ቋንቋ ተናግሬ እናንተ ማትሰሙትን ቋንቋ ከምናገር ይልቅ በምትችሉት ቋንቋ በምታዳምጡት ቋንቋ በሚገባችሁ ሐሳብ ነግሬያችሁ ብመጣ ያ ይሻላል ነው እያለ ያለው ጳውሎስ እንጂ አሁን ፔንቴኮስታሎች የሚናገሩት ትርጉም አልባው ቋንቋ ነው ብዬ አላስብም። ፊ አመሰግናለሁ። እሺ ተሙዬ ታንኪዩ። እና ትርጉም የምትለዋ ነገር ላይ እሷ ብቻ ላይ ትኩረት ላድርግ፣ ትርጉም ስለሆነ ማለት ነው። ምንድነው በዚህ ዘመን ፔንቴኮስታል አብያተ ክርስቲያናት ውስጥ የምትናገሩት ልሳን ማይተረጎም ስለሆነ ትርጉሙን ስለማታውቁት እናንተ ተናጋሪውም ስለማያውቀው ጉባኤውም ስለማያውቀው፣ ስለዚህ ልሳኑ ትክክለኛ አይደለም፣ መጽሐፍ ቅዱሳዊ አይደለም ነው አንደኛው መከራከሪያው። ሁለተኛው ልሳን በሚለው ራሱ ምድር ላይ ኤግዚስት የሚያደርግ ሰሙዌር የሚነገር ቋንቋ ነው። ኦኬ ሐዋርያው ቅዱስ ጳውሎስ እዚህ ጋር እንግዲህ በግልጽ አስቀምጦታል። ምንም እንደው ውስብስብም አይደለም። አንደኛ ቆሮንቶስ ላይ ምዕራፍ 14 ላይ አስቀምጦታል። እንደገና አንደኛ ቆሮንቶስ ምዕራፍ 12 ላይ አስቀምጦታል፣ የጸጋ ስጦታ እንደሆነ አድርጎ ማለት ነው። እሺ ግን እዚሁ የተነሱት ፖይንቶች ላይ ሊድ አንዳንዶቹ ላይ ለምሳሌ 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይል ነገር አለ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። ኦኬ አንድ ሰው በልሳን ሲናገር እኔ አሁን እዚህ ጋር በልሳን ብናገር ለእግዚአብሔር ነው እንጂ ለሰው አይደለም እየተናገርኩ ያለሁት ማለት ነው። ወይ ጳውሎስ ተሳስተዋል ወይ ተሙዬ እናንተ ተሳስታችኋል። ከሁለት አንዳችሁ ትክክል አይደለም። ጳውሎስ በልሳን የሚናገር ለእግዚአብሔር ነው ለሰው አይናገርም ነው ያለው። በቃ ለሰው አይናገርም ለእግዚአብሔር ነው አለ ጳውሎስ። የሚያስተውለውም የለም አለ።
ጳውሎስ በመንፈስ ግን ምስጢርን ይናገራል አለ። እሺ አሁን ቅድም እንዳልኩት ሐዋርያት ሥራ ምዕራፍ 2 ላይ ሉቃስ እንደጻፈልን በበዓለ ሃምሳ ወቅት በቤተ ክርስቲያን ተከላ ወቅት እዛ ጋር እነ ጴጥሮስ ልሳን ተናግረዋል። ልሳን ሲናገሩ ሰዎች ሰምተዋቸዋል። ለሰው ነው የተናገሩት፣ ለእግዚአብሔር አይደለም። ሰዎች ሰሟቸው፣ በዙሪያቸው የነበሩት ለነሱ ነው የተናገሩት። ወንጌልን ለነሱ ነው የመሰከሩት። እዚህ ጋር ግን በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም አለ። ይሄ ለአዲስ ኪዳኒቷ ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠው የልሳን አይነት ነው። ለእግዚአብሔር ነው፣ ለሰው አይደለም። እነ ጴጥሮስ የተናገሩት ግን ለእግዚአብሔር አይደለም፣ ለሰው ነው። እዚህ ጋር ጳውሎስ ግን ለሰው አይደለም ለእግዚአብሔር ነው አለ። ሁለተኛ የሚያስተውለው የለም አለ እዚህ ጋር ጳውሎስ። እዛ ጋስ እነ ጴጥሮስንማ ሲናገሩ ያስተዋለው ሰው ነበረ። ስላስተዋሉም ነው የእግዚአብሔርን ታላቅ ነገር በገዛ ቋንቋችን ይነግሩናል፣ እነዚህ የገሊላ ሰዎች አይደሉም ወይ አሉ ሐዋርያት ሥራ ምዕራፍ 2 ላይ ማለት ነው። እዚህ ጋር ግን የሚያስተውለው የለም ማለት። ሌላ በመንፈስ ምስጢር ይነጋገራል ማለት ሰዎች ተሙዬ እዛ ጋር ሰዎች ለእግዚአብሔር ምስጢርን ይነግሩታል ማለት አይደለም። ከእግዚአብሔር የተደበቀ ምስጢር ነው። በመንፈስ ምስጢርን ይናገራል ማለት ከእግዚአብሔር ጋር ኮሚኒኬት ያደርጋል። በምስጢር የሚለው ነገር ምስጢር ማለት በሁለት ሰዎች መካከል ወይም ደግሞ ሁለት ወይም ዋሬቨር ሶስትም አራትም ሰዎች ሊሆኑ ይችላሉ በእነሱ መካከል፣ ነገር ግን ሁሉም ሰው የማያውቀው ማለት ነው። ኦኬ ሁሉም ሰው የማያውቀው ማለት ነው። ለምሳሌ እዚህ ጋር የኔና የግርምሽ ምስጢር ይኖራል። የኔና የመርጌታ ምስጢር ሊኖር ይችላል። የኔና ያንተ ምስጢር ሊኖር ይችላል። የኔና የግርምሽ ምስጢር ስል የኔና ግርምሽ የምናውቀው ሌላ ሰው ማያውቀው ማለት ነው። ኦኬ ሶ በዚህ ጋር በመንፈስ ምስጢርን ይናገራል ማለት ምን ማለት ነው? ሌሎች ሰዎች ማይገባቸው ማይረዱት ያ ተናጋሪው ብቻ ከእግዚአብሔር ጋር ኮሚኒኬት የሚያደርገው ነገር ማለት ነው። ኦኬ እንጂ ለእግዚአብሔር ሰውየው ምስጢር ይናገራል ማለት አይደለም። ሌላ ልሳን ትርጉሙን ስለማታውቁት ኦኬ እናንተ የምትናገሩትን ራሳችሁ የማታውቁት ከሆነ ትክክል አይደለም። ጳውሎስ ልሳን አይታወቅም እኮ አለ። ጳውሎስ ነው ያለው። ጳውሎስ ምን አለ? አንደኛ ስለዚህ አለና 13 ላይ በልሳን የሚናገር እንዲተረጉም ይጸልይ አለ። አሁን አንተ አንድ ምሳሌ ሰጠ ተሙዬ። እኔ አሁን ጃፓን ሄጄ ምናምን አልክ፣ ቻይና ሄጄ ምናምን አልክ። ኦኬ እዛ ሄጄ ከዛ ልሳን ይሰጠኛል አልክ ቻይንኛ። ከዛ ደግሞ እኔ ስለማይገባኝ ትርጉሙ እንዲገባኝ ኦኬ ለዛ ነው ጸልይ የተባልኩት አልክ። ትርጉሙ እንዲገባ ያ ቻይንኛ ይሰጥህና ከዛ ትርጉሙ እንዲገባ ጸልይ የተባልኩት ለዛ ነው የሚሰጠኝ ቻይንኛ ትርጉሙ እንዲገባኝ ነው። ኦኬ ትርጉሙ ከገባህስ በኋላ ትርጉሙ ከገባህ በኋላ ለሰዎቹ ትነግራቸዋለህ አይደል? ለሰዎቹ ልትነግራቸው ነው። ከዛ ሰዎቹ ደግሞ አይሰሙም። አነሱም ለምንድን ነው የማይሰሙ እነሱ? ኦኬ ምድር ላይ ኤግዚስት የሚያደርግ ቋንቋ ስላልሆነ ነው። ሰዎቹ አይሰሙም። ለምንድን ነው የማይሰሙ? ስለዚህ በልሳን የሚናገር እንዲተረጉም ይጸልይ አላለም። አንተ ሄድክ ቻይንኛ አታውቅም፣ ቻይንኛ ሰጠኝ አልክ። ቻይንኛ ሰጠ። ቻይንኛ ሰጥቶ ቀጥታ የሰጠን ብትናገር ቻይናዎች ስለሆኑ ይሰሙሃል። አንተ ግን እንድተረጉም ትርጉሙን እንዲነግረኝ እጸልያለሁ አልክ። ኦኬ እግዚአብሔር ትርጉሙን እንዲነግረኝ የቻይንኛውን ትርጉም እንዲነግረኝ እጸልያለሁ ማለት ነው አልክ። ኦኬ የቻይንኛውን ትርጉም ለአንተ ነገር አንተ ሳታውቀው ላለመናገር ነው አይደለ? ኦኬ እሺ አወቅከው ትርጉሙን። ከዛ አንተ ተናገርክ። ኦኬ ትርጉሙን ስላወቅከው ተናገርክ ለቻይናዎቹ። ሰው ምንድን ነው ለውጡ? እነሱ መጀመሪያም የተሰጠን ቋንቋ ብትናገር አንተ ሳታውቀውም ብትናገር ይሰሙሃል። አውቀኸውም ትርጉሙን ብትናገር ይሰሙሃል፣ ቻይንኛ ስለሆነ ማለት ነው። ይሄ ግን እያለን ያለው ቃሉ ምንድን ነው? ትርጉሙ በጸሎት ነው የሚገኘው፣ የጸጋ ስጦታ ነው እንጂ ሰዎች ሊያውቁት አይችሉም ነው። ሰዎች ትርጉሙን አንድ ሰው ልሳን ሲናገር ትርጉም ስጦታ ከሌላቸው ሊሰሙት አይችሉም ነው። እነ ጴጥሮስ ሲናገሩ በዙሪያቸው የነበሩ ሰዎች ሰሟቸው። እነ ጴጥሮስ ትርጉም ጠይቀዋል እንዴ? አልጠየቁም። ትርጉም አልጠየቁም። ልሳን ወረደባቸው፣ ተናገሩ ነው የሚለው። እነ ጴጥሮስ ሲናገሩ ግን በዙሪያ የነበሩ ሰዎች ሰሟቸው። አንተም ቻይንኛ ስትሄድ ምድር ላይ ኤግዚስት የሚያደርግ ቋንቋ ቢሆን ኖሮ ቻይንኛ ትጠይቃለህ፣ ይሰጥሃል። ከዛ ቻይንኛውን ትናገራለህ። በዙሪያ የተሰበሰቡ ሰዎች ቻይንኛ ስለሚያውቁ ይሰሙሃል። ነገር ግን አይደለም እያለ ነው። ትርጉም ያስፈልገዋል፣ መንፈሳዊ ሰማያዊ ቋንቋ ስለሆነ ማለት ነው። እሱ ብቻ አይደለም። ቀጠለና 14 ላይ በልሳን ብናገር መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው አለ። ምን አለ? በልሳን ብጸልይ መንፈሴ ይጸልያል አለን፣ አይምሮ ያለ ፍሬ ነው። አይምሮ አያውቀውም ማለት ነው። አይምሮ ያለ ፍሬ ነው ማለት አያውቀውም። አይምሮ ሳያውቀው ነው በልሳን የምትጸልየው። ስለዚህ ሰውየው ማወቅ አለበት የምትለው ከተሰጠው የጸጋ ስጦታ ከተሰጠው ኦኬ ትርጉሙን ያውቀዋል፣ ጥሩ ነው።
ትርጉሙን ያውቀዋል ማለት ነው የጸጋ ስጦታ ከተሰጠው። ከዛስ ሰውየው ይናገራል። የተናገረውን የእግዚአብሔር መልእክት ካለ ለህዝቡ ይናገራል። ኦኬ እግዚአብሔር የሰጠው መልእክት ካለ ለጉባኤው የሚሆን ነገር ካለው ይናገራል፣ ይተረጉማል። እሱ ላይ ተረጉም ይችላል። ሌላ ደግሞ የትርጉም ስጦታ ያለው ሰው ሊኖር ይችላል። አንደኛ ቆሮንቶስ ምዕራፍ 12 ላይ ሁሉ አይናገሩም ሁሉ አይተረጉሙም ስለሚል አንዳንዶቹ ትርጉም ተሰጥቷቸዋል፣ አንዳንዶቹ ደግሞ መናገር ተሰጥቷቸዋል ስለሚል ማለት ነው። ስለዚህ ትናገራለህ አንተ፣ ትርጉሙ ካለ ትተረጉምላቸዋለህ፣ ትርጉሙ ከሌለ ደግሞ ትርጉሙ ሌላ ያለው ሰው ይተረጉምለታል ለህዝቡ። ህዝቡማ አያውቅም፣ የተሰበሰበው ሰው አያውቅም። ለምንድን ነው የማያውቀው? የገዛ ቋንቋ አይደለም። እነ ጴጥሮስ ጋር የተሰበሰቡ ሰዎች የገዛ ቋንቋችን ነው እንዳሉት የገዛ ቋንቋ አይደለም፣ ምድር ላይ ኤግዚስት የሚያደርግ ቋንቋ ስላልሆነ ይሄ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ትርጉም ያስፈልገዋል፣ መተርጎም አለበት ለሰው። ከዛስ ልተወው እንዴ? ትርጉም ስለሌለው ልተወው አለ ጳውሎስ አላለም። 14 ላይ እንደዛ ብሎ በልሳን ብጸልይ መንፈስ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው፣ አይምሮ አያውቀውም ካለ በኋላ 15 ላይ ግን እንግዲህ ምንድነው? በመንፈስ እጸልያለሁ፣ በአይምሮም እጸልያለሁ፣ በመንፈስ እዘምራለሁ፣ በአይምሮም ደግሞ እዘምራለሁ አለ። ኦኬ በመንፈስም ይዘምራል፣ በአይምሮም ደግሞ ይዘምራል ማለት ነው። ከዛስ አሁን አንተ እዛ ካዲያማ ከእንዳ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል ይላል። ይሄኛው እንግዲህ ቅድም እንዳልኩት ነው። አንተ ስትናገር ያ ሰው አሁን ጴንጤዎች ልሳን ሲናገር አንድ ሰው አሜን ይላሉ። ትርጉሙን ሳያውቁት ለምንድን ነው አሜን የሚሉት? አንድ ሰው በትርጉም ሲናገር አይቢን ያለ ትርጉም ልሳን ሲናገር ጴንጤዎች አሜን የሚሉበት ጊዜ አለ እና ትርጉሙን ካላወቁት ለምንድን ነው አሜን የሚሉት? ለምሳሌ እዚህ ጋር ደግሞ ምን ይላል? በመንፈስ ብትባረክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል የሚል ነገር ስለተነሳ አልክ። ኦኬ ጉድ። እዚህ ጋር እኮ ምንድን ነው የሚለው? እንዲያማ ካልሆነ አንተ በመንፈስ ብትባርክ ይልና በልሳን ብትጸልይ ማለት ነው። ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ ይላል። ባልተማሩት ስፍራ የሚለው አሁንም ያልተማረ ማለት እንዳልኩት እርሻና ኑሮ ዘዴ ያልተማረ ማለት አይደለም። መንፈሳዊውን ዓለም ያልተረዳ ክርስቲያን ያልሆነ ማለት ነው። አዲስ ወደ ጉባኤ የሚመጣ ሰው ማለት ነው። እሱ እንዴት ሰውያን ናቸው? በመንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸውና እንደሚል እነሱማ ከአንድ መንፈስ ጠጥተዋል፣ እነሱ አሜን ይላሉ። ሰው ያልተማረ የሚለው የማያምን ሰው መንፈሳዊውን ዓለም የማይረዳ ሰው ነው። ከየት አምጥተህ ነው ኤፍሬም እንደዛ የምትለው? 16ን ራሱ ጳውሎስ እንደዚህ ይላል። ያልተማረ ሰው ማለት ምን ማለት እንደሆነ መጨረሻ ላይ እንደዚህ ይላል ጳውሎስ ራሱ እዚህ ቁጥር ላይ ማለት ነው። እንደዚህ ይላል። እሺ 24 ላይ 23 ጀምሮ ላንብበው። እንግዲህ ይላል 23ን ላንብበው። እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይልምን ይላል። አየህ፣ ያልተማሩ ወይም የማያምኑ የሚለው ይህንን ነው። መንፈሳዊ ዓለምን ማይረዱና ጌታን ያልተቀበሉ ጌታን የማያውቁ ክርስቲያን ያልሆኑ ማለቱ ነው። ቢገቡ አብደዋል አይሉም ይላል። እውነት ነው፣ አብደዋል ነው የሚለው። አሁን ሙሉ ወንጌል ቢገባ አንድ ሰው እግር ጥሎት ሁሉም ተነስቶ በልሳን ቢጸልይ አሁን ያልተማረ ሰው ስለ ስፒሪቹዋል ነገር ምንም ማያውቅ ሰው በጌታ ማያምን ሰው ቢገባ እንዴ እነዚህ ሰዎች እብዶች ናቸው። ብዙ ጊዜም ተብለናል። እብዶች ናቸው አይደል እንዴ ነው የሚለው። ለምን ጳውሎስ ነን የጻፈው። እንግዲህ ምንድን ነው አለና ስለማላውቀው ላቁም አላለም። ኧረ በልሳንም ጸልይ አእምሮ ሳያውቅም ጸልያለሁ እያወቅኩም ጸልያለሁ አለ ጳውሎስ ነው ያለው። ሲጀምር ክፍሉን ደግሞ የተነሳው ለእግዚአብሔር እንጂ ለሰው አይናገርም ብሎ ነው። አሁን በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚለው እኮ በቃ መዝጊያ ነው እኮ እሱ። ከዚህ በኋላ ውይይትም ንግግርም የሚያስፈልገው ቃል አልነበረም። ለምን አለና የሚያስተውለው የለም ማለት ሰዎች ሊያስተውሉት አይችሉም ማለት ነው። ስለዚህ ይሄ መንፈሳዊ ሰማያዊ ቋንቋ ነው። ይሄ ደግሞ አንደኛ እዚህችን ጥቅስ ብቻ በማንበብ ልጨርስ። አንደኛ ቆሮንቶስ ምዕራፍ 12 እንደዚህ ይላል። ቅድም ያነሳዋትን ጥቅስ ድጋሚ ላንሳት። ለአዲስ ኪዳን ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠ ስጦታ ስለሆነ ማለት ነው። እንደዚህ ይላል ስለ ቤተክርስቲያን ሲያወራ ጳውሎስ አንደኛ ቆሮንቶስ 12:27 ላይ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። ስለ ቤተክርስቲያን ነው የሚያወራው። አሁን እግዚአብሔርም በቤተክርስቲያን አለ። እግዚአብሔር ቤት አለ፣ በቤተክርስቲያን ነው ያለው፣ በመስጊድ አይደለም። እውነተኛዋ ቤተክርስቲያን እነዚህ ነገሮች ማሟላት አለባት። እግዚአብሔር በቤተክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታን፣ እርዳታን፣ አገዛዝንም የልዩ ልዩ አይነት ልሳኖችንም አድርጓል። የልዩ ልዩ ልሳኖችን። እሺ ሁሉ ሐዋርያ ናቸውን ይላል። ሁሉስ ነቢይ ናቸውን? ሁሉስ አስተማሪዎች ናቸው? መልሱ አይደለም ነው። ሁሉስ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ይላል።
አየ ልሳን የጸጋ ስጦታ ነው። በአዲስ ኪዳን ቤተክርስቲያን የተሰጠ በመንፈስ ቅዱስ አማካኝነት የተሰጠ ስጦታ ነው። እዚሁ አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥሩ ከፍ በሉ፣ አሁን ከፍ በሉና እንደዚህ ይላል የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። ቁጥር 4 ላይ እዚሁ ምዕራፍ ላይ ማለት ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይልና ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ጥቅም ይሰጠዋል። ለአንዱ በጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ የእውቀት መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱ በዚያው መንፈስ የመፈወስ ስጦታ፣ ለአንዱ ታምራት ማድረግ፣ ለአንዱ ትንቢት መናገር፣ ለአንዱ መናፍስ መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳን የተነገረውን መተርጎም ይሰጠዋል አለ። ስለዚህ የልሳን ይሄ በአሁኑ ሰዓት በቤተ ክርስቲያናችን እየተነገረ ያለው መጽሐፍ ቅዱሳዊ እግዚአብሔራዊ የሐዋርያት እነ ጳውሎስ የሚናገሩት እንደገና ኢየሱስ ደግሞ ማርቆስ 16:17 ላይ የተናገረው ልሳን እንደሆነ ትክክለኛ ማረጋገጫ ነው። ለምን ትርጉም የሌለው ከሆነ ትክክል አይደለ ኤግዚስት የሚያደርግ ነው የምትሉ፣ አይ ትርጉም የለውም እያለ ነው ጳውሎስ። የሚተረጎም ነው ትርጉሙ የጸጋ ስጦታ ነው። የጸጋ ስጦታው የሌለው ሰው መተርጎም አይችልም እያለ ነው። ምድር ላይ ኤግዚስት የሚያደርግ ቋንቋ ቢሆን ምንም የጸጋ ስጦታ ሆኖ ትርጉም መምጣት አያስፈልገውም ነበር። እንዳልኩት ቅድም ልክ እንደነ ጴጥሮስ የሆነ ሀገር ትሄዳላችሁ፣ ቋንቋውን አትችሉም፣ ቋንቋውን ይሰጣችኋል፣ ትናገራላችሁ፣ እናንተ በዙሪያቸው ያሉ ሰዎች ይሰሟችኋል ማለት ነው። በቃ ግን ይሄኛው ግን ሰማያዊ መንፈሳዊ ቋንቋ ስለሆነ የሆነ ሀገር ስትሄዱ ብትናገሩ ቋንቋውን እናንተም አታውቁትም፣ ሰሚዎቹም አያውቁትም። አንለስ ተርጓሚ ተገኝቶ መሀል ላይ የጸጋ ስጦታ ያለው ሰው ካሌለ በስተቀር እሱ ተርጉሞ ለህዝቡ ማይደርስ ከሆነ በስተቀር ሊያውቅ አይችልም። ለዛ ነው ጳውሎስ የምትናገሩ እንግዲህ እንድትተረጉሙ ደግሞ ጸልዩ የሚለው ማለት ነው። እና ጌታ ይባረክ። እሺ ተሙዬ ራፓፕ እያረግን እንሂድ። ተሙዬ ሚዩት ነህ። አይገርምም? እያወራው ነበረ ጌታ እና ጥያቄ መጠየቅ እችላለሁ ወይስ ጥያቄ ትጠይቀኛለህ? ጥያቄ መጠየቅ እችላለሁ ወይስ ትጠይቀኛለህ? እኔ ብጠይቅህማ ደስ ይለኛል። እንጠያየቅ፣ ጥያቄና መልስ እናድርገው። አዎ ጠይቀኝና ወይ ልጠይቅህ ወይም ልጠይቅህና ጠይቀኝ፣ ከሁለቱ አንተ የፈለግከው። እሺ ጀምር፣ ጠይቀኝና ከዛ ጠይቃለሁ። ኤፊ ቅድም ላይ ልሳን ተናጋሪ ነህ ብዬ ጠይቄያለሁ። ልሳን ተናጋሪ ነህ? በጣም ከባድ ልሳን ተናጋሪ ነህ። በጣም ጥሩ። በጣም ከባድ ልሳን ተናጋሪ ነህ። ይብዛለህ። የምትናገረውን ልሳን ታውቀዋለህ? እኔ የምናገረውን ልሳን አይ ልክ እንደ ጳውሎስ ነው። አላውቀውም። እኔ የምናገረውን ልሳን ጳውሎስ እንደማያውቀው እኔም አላውቀውም። ጳውሎስ የብዙ ቋንቋ ባለቤት ነበረ። ኦልሞስት ጳውሎስ አላውቅም ብለዋል። ጳውሎስ አላውቅም ብለዋል። በልሳን ስጸልይ አላውቅም ብለዋል ጳውሎስ። ምን ላይ ነው ያለው? ምን ላይ ነው ያለው? እዚሁ አንደኛ ቆሮንቶስ ምዕራፍ 14 ላይ 14 ስንት ላይ? 14 ይመስለኛል። ቆይ 14 ላይ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ያለው እንጂ በልሳን ብጸልይ ልሳን ቋንቋውን አላውቅም አላለም ጳውሎስ። በልሳን ብጸልይ አእምሮ ያለ ፍሬ ነው ማለት ምን ማለት ነው? ኦልሞስት ለምሳሌ ያክል እዛ ጋር እሱ የሚያወራውን ቋንቋ ከእግዚአብሔር ጋር እያወራንበት ያለውን ቋንቋ ትርጉሙ ስለሚያውቀው ከእግዚአብሔር ጋር ሚስጥርን እያወራው ነው፣ እየጸለይኩበት ነው ያለው። መንፈሴ ከእግዚአብሔር ጋር ህብረት እያደረገ ነው። አሁን ከስጋ አይደለሁም። በቃ ከእግዚአብሔር ጋር ህብረት እያደረግኩ ነው እንጂ የምናገረውን ቋንቋ አውቃለሁ አላውቅም ማለት አእምሮ ያለ ፍሬ ነው ማለት ነው። አእምሮ ያለ ፍሬ ነው ማለት የስጋ ምኞትን እየፈጸምኩ አይደለም። በቃ ከእግዚአብሔር ጋር ህብረት እያደረግኩ ነው የሚለው ጳውሎስ። በልሳን ብጸልይ መንፈስ አእምሮ ግን ያለ ፍሬ ነው ማለት አእምሮ አያውቀውም ማለት ነው። አእምሮ የሚጸልየውን አላውቀውም እንጂ በልሳን ብጸልይ መንፈሴ ይጸልያል ማለትም መንፈሳዊ ኮኔክት ወይም ደግሞ በጸሎት ላይ ከእግዚአብሔር ጋር ህብረት እያደረግኩኝ ነው። ስለ ምድራዊ ነገር እያሰብኩኝ አይደለም። የሚያስፈልገኝን ሀሳብ እየጸለይኩኝ ነው እንጂ የምናገረውን ቋንቋ አላቅም እያለ አይደለም ጳውሎስ። አላውቅም እያለ አላለም። እንደዛ ብሎ አላስቀምጠም። አእምሮ ያለ ፍሬ ነው ማለት አእምሮ አያውቅም ማለት ነው። እኔ ለምሳሌ ያክል ከእግዚአብሔር ጋር ህብረት እያደረግ መንፈሳዊ የሆነ ጸሎትን በንስሐ እየተመላለስክ እግዚአብሔርን እየፈራ እየጸለይክ እያለ ስለ ሽሮ ስለ በርበሬ አትጨነቅ። ስለ ስጋዊ ነገር እየተጨነቁኝ አይደለም ነው እያለ ያለ። እንደሱ አእምሮ ያለ ፍሬ ነው አይባልም።
እንደሱ ካልሆነ ሲሆን መጽሐፍ ቅዱስ ብቻ እሺ፣ ከይቅርታ መጽሐፍ ቅዱስ ብቻ አማኝ ነህ አይደል? እንደሱ ብቻ እኮ አይደለም፣ እሱ ብቻ አይደለም አላለም እንደዛ። እኔ አላውቅም ይላል። ይሄው እዚህ ጋር እኮ እሱ ብቻ አይደለም። ከ13 እኮ ነው የሚጀምረው። 13 እና 14 ብቻ አይደለም። 13ን በልሳን የሚናገር እንዲተረጉም ይጸልይ ይላል። በልሳን የሚናገር እንዲተረጉም ይጸልይ ማለት በጣም ጥሩ። አሁንም ጳውሎስ ይህንን ቋንቋ መጸለየውን ቋንቋ ነው ያውቃለሁ አላለም። እያስተላለፈላቸው ነው ያለው መልእክቱ። ስለዚህ አያውቀውም ማለት ነው። ስለዚህ አይደለም ለጉባኤው መልእክት እያስተላለፈ ነው። እዚህ ቁጥር 13 ላይ በልሳን የሚናገር እንዲተረጉም ይጸልይ ማለት ነው። ያው ለፊ አሁንም ቁጥር 13 ላይም ከሆነ ጳውሎስ ለጉባኤው መልእክት እያስተላለፈ እንጂ እኔ የምናገረውን ቋንቋ አልችለውም አላውቀውም እያለ አይደለም። አይ እኔ እሱን አይደለም ያልኩ። እኔ ጠየኩ ብሏል። እዚህ ጋር እኔ የምናገረውን ቋንቋ አላውቀውም ብሏል ጳውሎስ። የምጸልየው ልሳን እኔ አላውቀውም ብሏል። ብሏል። ምን ላይ? አሁን እኮ የጠቀስኩልህ ላይ 14 ላይ አይልም እንደዛ። እሺ ቆይ እንደማይል ከ13 እና 14 ሁለቱን አብረን እናያቸው። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። በልሳን የሚናገር እንዲተረጉም ይጸልይ ማለት ምን ማለት ነው? ተሙ ከሱ ስለሆነ የሚጀምረው ከሱን ጀምር ብዬ ነው። ይሄንን ሀሳብ የተናገረው እኔ ልሳን ተናጋሪ ነኝ፣ የምናገረውን ቋንቋ ግን ትርጉሙን አላውቀውም እያለ አይደለም ጳውሎስ። ጳውሎስን እንተውና በልሳን የሚናገር እንዲተረጉም ይጸልይ አለ እኮ። ይኸው ሀሳቡን እኮ ሊሄድ አላውቅም እያለ አይደለም። መልእክቱ እኮ ምንድን ነው? መልእክቱ ምንድን ነው? በልሳን የሚናገር ስለ ልሳንና ስለ ፍቅር እያስተማራቸው ነው ያለው። እንደዚህ ነው ያለው ጳውሎስ እዚህ ጋር በልሳን የሚናገር እንዲተረጉም ይጸልይ አለ። ምን ማለት ነው? በልሳን የሚናገር እንዲተረጉም ይጸልይ ማለት ነው። የቋንቋው ትርጉም ይኖራችሁ፣ ቋንቋውን ትርጉሙን ሳታውቁት ብትናገሩ ለአዳማጩ ቢጠቀም አይደለም ነው። ግን በልሳን እየተናገሩ በዚህ ጉባኤ ላይ በልሳን የሚናገሩ ግን የማይተረጉሙ ሰዎች አሉ ማለት ነው አይደል? ወንድምየው በጣም ከተረዳኸኝ፣ ጳውሎስ መልእክቱን እያስተላለፈ ያለው በአግባቡ እዚህ ቃላት ላይ ወይም እዚህ ቋንቋ ላይ እናንተ ለቆሮንቶስ ሰዎች መልእክት እየሰጠ ስለሆነ እኮ አሁን እኮ በምትናገሩ ቋንቋ ላይ አዳማጩ ቋንቋውን የማያውቅ ከሆነ ያለ ፍሬ ነው። ስለዚህ ትርጉሙንም እንድታውቁ ይሁንላችሁ ነው እያለ ተሙዬ። አሁን የኔ ጥያቄ ምን መሰለ? እሺ ወይ እንደዚህ እንለፍ። ስለዚህ ይልና በልሳን የሚናገር ስለዚህ ይልና በልሳን የሚናገር እንዲተረጉም። እሺ በቃ ተውና አሁን እኔ ይህንን ልናገረውና ከዛ ወደ አንተ ጥያቄ እንመጣለን። ሐዋርያው ቅዱስ ጳውሎስ በልሳን ብጸልይ ከሚለው በፊት ምንድን ነው የሚለው? ስለዚህ በልሳን የሚናገር ይላል ቁጥር 13 ላይ በልሳን የሚናገር እንዲተረጉም ይጸልይ ይላል። በልሳን የሚናገር ምን ይጸልይ? እንዲተረጉም ይጸልይ። በልሳን እየተናገረ ማይተረጉም ሰው አለ ማለት ነው። እዚሁ ላይ እዚህ ጋር ብቻ እኮ አይደለም የተናገረው፣ ራሱ ክፍሉ ላይ እዚሁ ላይ 14 ላይ ወደ ታች ወርዶ ምን እንደሚል ስሙ። እዚሁ ላይ ማለት ነው እንደዚህ የሚል ቃል አለ። እሺ አይ ስታክ አድርጋብኝ ነው አይፓዴ። አንድ ደቂቃ። እሺ አይ መጥቷል። ምናልባት እጅ ክፍል ግን እንዲህ ይላል። አንዴ ቆይ አንዴ አገኘው። አንድ ጊዜ ፈልገው መሪጌታ ከእሱ ጋር ልጨርስ። ከእርሶ ጋር በሚገባውት ቋንቋ አወራውታለሁ ኤፍሬም ከፈቀደ። አንድ ጊዜ በሚገባውት ቋንቋ እስኪገባውት ድረስ አስረዳውታለሁ፣ ያስረዱኛል። የተጣለ መጽሐፍ ቤተክርስቲያን የማታውቀውን መጽሐፍ ይዘው እየመጡ በሮጥ አይደለም። ተሙዬ እንደዛ አይደለማ። አይ ተሙዬ እንደዛ አይደለም። ጣልቃ ገቡ። ከአንተ ጋር እያወራሁ በተረጋጋ መልኩ እያወራሁ ነው ያለሁት። ከአንተ ጋር ሲጨርስ ከአንተ ጋር ማውራት እፈልጋለሁ የሚል ሰውን ሁሉ አስተናግዳለሁ። ሪስፔክት ይሁን። አንዴ ላንብበው ነው። እሺ ላንብበው፣ ወደ ጉዳያችን እንግባ። 26 ላይ እዚሁ ጋር ወረድ ብለን እዚሁ ቁጥር ላይ ወረድ እንበልና አንድ ጊዜ 26 ላይ ምን ይላል? እንግዲህ ወንድሞች ምንድን ነው በምትሰባሰቡበት ጊዜ ይልና ለአንዱ መዝሙር አለው፣ ለአንዱ ትምህርት አለው፣
መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሆናል። አየህ፣ በልሳን መናገር ያለው አለ፣ በልሳን ደግሞ መተርጎም ያለው አለ ይላል 26 ቁጥር 26 ላይ ማለት ነው። ስለዚህ እዛው 13 ላይ ከፍ ብለን ስናይ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ያለው በልሳን የሚናገር ግን ትርጉም ስጦታ የሌለው አለ ማለት ነው። ቅድምም አሳይተናል። አንደኛ ቆሮንቶስ ምዕራፍ 12 ላይ አንዳንዱ ይተረጉማል፣ አንዳንዱ ይናገራል ይላል። ሁሉ አይተረጉምም፣ ሁሉ ደግሞ አይናገርም ብሎ እዛ ጋርም ተናግሯል። ስለዚህ በልሳን እየተናገረ ማይተረጉም ሰው አለ ማለት ነው። ግን በልሳን እየተናገረ ማይተረጉም ስጦታው እንዲሰጠው ይጸልይ ያለ ነው ጳውሎስ። አንደኛ። ሁለተኛ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው አለ ጳውሎስ። ያ ማለት ነው በልሳን ስጸልይ መንፈሱ ነው የሚጸልየው፣ አይምሮ ግን ያለ ፍሬ ነው ማለት አያስተውለውም አይምሮ ማለት ነው፣ ሌላ አይደለም። ከዛስ እንግዲህ ምንድን ነው አለና በመንፈስም እጸልያለሁ አለ ሳላስተውለው በአይምሮዬ ማለት ነው። ከዛስ በአይምሮም ደግሞ እጸልያለሁ አለ። ግልጽ እኮ ነው። በመንፈስና በአይምሮ እያለ እየከፋፈለ ነው የሚያስቀምጠው። እንደገና በመንፈስ እዘምራለሁ አለ፣ በአይምሮም ደግሞ እዘምራለሁ እያለ በልሳን የሚጸልይ ሰው ኦኬ፣ አንደኛ ልሳን የሚናገር ሰው ትርጉሙን ያውቀዋል ሁሉ የሚባለው ትክክል አይደለም። እሺ ወደ አንተ የጠየኩት ጥያቄ ምን ነበር? ወደ አንተ ጥያቄ ልጣ የጠየኩት ጥያቄ ምን ነበረ? አንተ የምትናገረውን ቋንቋ ትናገረዋል ልብና አድርጌ እንዲሁም ደስ ዳጎስ የሚል ልሳን ነው የምናገረው ስትል የምትናገረውን ቋንቋ ትርጉሙን ታውቀዋለህ? አላውቀውም። መልካም፣ እንዴት አታውቀውም ስለ ጳውሎስ ራሱ የሚናገረውን ቋንቋ አያውቅም አልከኝ። ጳውሎስ አይናገርም፣ የሚናገረውን ቋንቋ ትርጉሙን አያውቅም የሚል ጥቅስ ስጠኝ። የለም የለም። እስኪ ያሳየኝ። መጽሐፍ ቅዱስ ብቻ ብለህ የምታምን አይደል? አንደኛ ቆሮንቶስ ምዕራፍ 14 እኮ ቆይ መጽሐፍ ቅዱስ ብቻ ብለህ የምታምን አይደል? አዎ፣ በጣም ጥሩ። መጽሐፍ ቅዱስ ብቻ ብሎ የሚያምን ሰው ከመጽሐፍ ቅዱስ 4 ነጥብ እርግጥ የሚያደርግ መልስ ነው ማምጣት ያለበት። እርግጥ የሚያደርግ መልስ እርግጥ የሚያደርግ መልስ ኤፍዬ ጳውሎስ እኔ የምናገረውን ቋንቋ ትርጉሙን አላውቀውም የሚል ጥቅስ ስጠኝ። በልሳን ብጸልይ መንፈሴ ይጸልያል፣ አይምሮ ግን ያለ ፍሬ ነው። በልሳን ስጸልይ አይምሮ አያውቀውም ማለት ጳውሎስ። ይህ ማለት በልሳን ስጸልይ በመንፈሴ ጸልያለሁ እያለ ያለው ቁጥር 14 ላይ አይምሮ ያለ ፍሬ ነው አለ እኮ። ይኸውልህ በልሳን ብጸልይ መንፈሴ ይጸልያል ማለትም ከእግዚአብሔር ጋር ህብረት እያደረግኩኝ ትክክለኛ የሆነ ጸሎትን ስጸልይ ስለ ሽሮና ስለ በርበሬ አእምሮ ስለሚፈጥረው ስጋ ስለሚፈጥረው ነገር እየጸለይኩ አልጨናነቅም። ስለ ምድራዊ ነገር ከየት አመጣው? ሽሮና በርበሬ ሆነ እንዲገባ ነው። በሚገባ ምድራዊ የሆነ ሀሳብ እንድትረዳ አይምሮ ያለ ፍሬ ነው ማለት በቃ አይምሮ ያለ ፍሬ ነው ማለት አይምሮ አያስተውልም ማለት ነው። ምድራዊ የሆነ ሀሳብ እኮ እንዲገባል። ስለዚህ አሁን እየጸለይኩኝ ያለሁት ከአባቴ ጋር ህብረት እያደረግኩኝ ስለሆነ መንፈሳዊ ጉዳይ ላይ ስለሆንኩኝ እኔ የምናገረውን ቋንቋ አላውቀውም አላልኩም ለሚባል ቁጥር 2 ላይ የሚናገረውን ቋንቋ ማን ያውቃል? ጳውሎስ ያውቃል። ከእግዚአብሔር ጋር እየተነጋገረበትን ያለው ቁጥር 2 ላይ አላውቅም አላለም። አይደለም 2 ላይም አያውቀውም። 2 ላይም እንደዚህ ነው፣ ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና ነው ያለው። ቁጥር 2 ላይ በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም ሲል በልሳን የሚናገርስ ነው አለ የሚለው። እንዲሁም ሳለችበት በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም። እዚህ ጋር ተናጋሪው አያውቅም ይላል ሐሳቡ። እዚህ ጋር ተናጋሪው አያውቅም ሳይሆን ለእግዚአብሔር ነው የሚናገረው። እዚህ ጋር ለእግዚአብሔር ነው የሚናገረው። ተናጋሪው አያውቅም ይላል እዚህ ጋር ሐሳቡ። ቁጥሩ ተናጋሪው አያውቅምማ ጳውሎስ 14 ላይ ነገረህ እኮ 14 ላይ ለእግዚአብሔርስ ነው የሚለው። ለእግዚአብሔርስ 14 ላይ ነገረ 14 ላይ ነገረ ቁጥር 14 ላይማ እኮ መጣን እኮ የለም ሐሳቡ። 14 ላይ በእንግሊዝኛ ምን ይላል መሰለህ? for if I pray in an unknown tongue ይልና my spirit prays but my understanding is unfruitful ይላል። አንደርስታንዲንግ አንፍሩትፉል ማለት አላስተውልም ማለት ነው። አላስተውልም የምናገረውን አላስተውልም፣ አይምሮ አያስተውለውም ማለት ነው። በልሳን ሲጸልይ አይምሮ አያስተውልም ማለት ነው። ከእግዚአብሔር ጋር ግን ቋንቋውን ግን ያውቀዋል። ኤፍሬም ምን ሆነሃል? ጳውሎስ ቋንቋውን ሊያውቀው የሚችለው ትርጉም ከተሰጠው ብቻ ነው። አንተ የምትናገረውን ቋንቋ አንተ የምትናገረውን ልሳን የተረጎሙልህ ሰዎች አሉ። ልጅ እያለሁ አንድ ጊዜ እርግጠኛ መሆኑን በምን አወቅ? የትኛው ምኑ የቋንቋውን ፍቺ?
አይ እኔ እኮ ጴንጤ ነኝ እኮ በስጋ ብቻ ዝም ብዬ የምመላለስ እኮ እንትን አይደለሁም። እኔ በመንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው እንደሚል እኔ መንፈስ ቅዱስ ያለኝ ሰው ነኝ እና እውነትና ውሸትን መለየት እችላለሁ። መጽሐፍ ቅዱስ ይህንን ይመረምራል፣ እንደውም በማንም አይመረመርም ይላል ስለ እኔ ሲናገር። ስለዚህ ጴንጤ እኮ ስትሆን አንደኛው እሱ ነው እኮ ጥቅም። በመንፈስ ነው የምትመላለሰው፣ በመንፈስ ትመረምራለህ እና እኔን ምንም የሚሸውደኝ ስፒሪቹዋል ሬልም ላይ በእኔ አቅም ሳይሆን መንፈስ ቅዱስ ከኔ ጋር ስላለ መረምራለሁ። መርምሮ የተባልነው ለዛ ነው፣ መንፈሱ አስቀድሞ ስለተሰጠን ነው። እኔን ሳይሆን ጴንጤን ሊሸውድ የሚችል የለም በነገራችን። ስለዚህ ፔንቴኮስታሎች የሚመሩት በመንፈስ ነው፣ ካልቪኖች የሚመሩት በመንፈስ አይደለም ማለት ነው። እንደ አብያተ ክርስቲያን ማመን አይ አላልኩም። አልገባኝማ። እኔ ጴንጤ ስለሆንኩኝ ፔንቴኮስታል ስለሆንኩኝ በመንፈስ እመራለሁ። በመንፈስ ስለመመራ በመንፈስ የመርምሬ ትርጉሙን አውቄዋለሁ። ካልቪኖች ደግሞ አያምኑበትም። ይህን ቋንቋ አንተ የምትለው ጴንጤዎች አያምኑበትም። የእግዚአብሔር መንፈስ የተቀበሉ ሁሉ እኮ የእግዚአብሔር መንፈስ የተቀበሉ በሙሉ በመንፈስ ነው የሚመረምሩት፣ በመንፈስ ነው የሚመላለሱት። መጽሐፍ ቅዱስ እሱን ይናገራል። ስለዚህ ካልቪኖች በልሳን ያምናሉ። አይ አሁን ስለ ካልቪንና ምናምን ብለህ ለማይ ጥያቄ ነው። ስለዚህ አንተ በመንፈስ ቅዱስ ትመራለህ፣ ካልቪኖች ደግሞ በመንፈስ ቅዱስ አይመሩም እያልከኝ ነው። እነሱም እንደኔ ነው የሚያምኑት፣ ልሳን ያላቸው። ምለውን ሀሳብን ነው የሚቀጠሉት። ለመጨረሻ ጊዜ ልመልስልህ። ካልቪን አልከው፣ ፔንቴኮስታል አልከው፣ ሙሉ ወንጌል አልከው፣ ታድሶ አልከው፣ ማንም በለው የፈለከውን አምጣው፣ ግን ሁሉም የጌታን መንፈስ የተቀበለ ጌታን የተቀበለ በሙሉ የጌታን መንፈስ ተቀብለዋል። የጌታ መንፈስ ያለበት ሁሉ የሚመላለሰው በመንፈስ ነው። ስለዚህ በመንፈስ ኢቫሉዌት የማድረግ እውነቱን ከውሸት ብርሃን ከጨለማ እውነት ከውሸት የመለየት ያ አቅም በውስጡ አለ። ስለዚህ ይመረምራል፣ አይደንቲፋይ ያደርጋል ማለት ነው። አጋንንት ሊያታልለው አይችልም። አጋንንት ሊያታልለው ዲሲቭ ሊያደርግ የሚችለው የእግዚአብሔር መንፈስ የሌለበትን ሰው ነው። ስለዚህ የጌታ መንፈስ እንዲኖርብህ ደግሞ ጌታን መቀበልና መንፈስ ቅዱስን መቀበል ነው ያለብህ። እሱ ነው እንጂ ካልቪን እንትነህ ምናምን የሚባል ነገር የለም። የጌታ መጽሐፍ ቅዱስ የሚናገረው የእግዚአብሔር ልጆች ነው የሚለው። የእግዚአብሔር ልጆች በመንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። በመንፈስ የሚመሩ ሰው የእግዚአብሔር ልጆች መገለጫ ነው እንጂ የካልቪንና የአልመን ምናምን መገለጫ አይደለም። እንደዛ አይልም መጽሐፍ ቅዱስ። እንትኖችም እኮ አያምኑም እኮ ሜኖናይቶችም አያምኑም። ልሳን የሚለውን ሀሳብን ሜኖናይትም አያምንም። እኔ ልሳን የሚለውን እነሱ በመንፈስ ቅዱስ አይመሩም። ሜኖናይቶችም እኔ ልሳን የሚለውን ዓለም ላይ ሁሉም ሳያምንበት ቢቀር እኔና ጳውሎስ ብቻ ብንቀር ደስ ይለኛል። እንደውም ሁሉም ባይናገሩብኝ ሁሉ ደስ ይለኛል። በቃ የጳውሎስ አንተ በመንፈስ ትማራለህ። አንተ በመንፈስ ሃይማኖት ስለሆነ እኔና ጳውሎስ ብቻ በቂ ነን። እሱም ይናገራል፣ እኔም እናገራለሁ። እኮ ነው እኮ በተመቸኝ እኮ እዚህ ጋር ነው። አንዳንዴ ከአንተ ጋር ሳወራ እያፈልኝ ነው። እሺ አይ አይደለም። እስቲ ጴንጤዎች አንድ ጊዜ እስቲ ተሙን እስቲ ለተሙ ፍቅር አሳዩት። እስቲ እንወዳሃለን በሉት። ከተደቡኝ በቂ ነው። ኮመንት ላይ ተዋቸው። ከአንተ ጋር እንወዳሃለን በሉት ተሙን። ማን ይሰድብሃል? እንዳለ ኮመንቱ እንዳለ ብታይ ሪከርድ አድርጌዋለሁ። በኋላ አሳያ ልክልሃለሁ እንዳለ ሀሳቡ የተሳደቡትን ሁሉ ከአንተ ጋር ጴንጤ አይሳደብም። እዚህ ያለ ጴንጤ አይሳደብም። ችግር የለውም። ጌታን ማያውቁ ናቸው። መጨረሻ ላይ ያው እንጸልይላቸውና ጌታን ይቀበላሉ። ሰው አባቱን ይመስላል። እኔ አሁን ልቀጥል ከአንተ ጋር ኤፍዬ። ስለዚህ አንተ ፔንቴኮስታል የምትናገረውን ቋንቋ አታውቅም። ጳውሎስ ግን የሚናገረውን ቋንቋ ያውቃል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ተናጋሪው ለእግዚአብሔርና እኔ አሁን እየጸለይኩ ነው። ልክ ሐዋርያ ቅዱስ ጳውሎስ እንዳለው ሐዋርያ ቅዱስ ጳውሎስ ልሳን የምትናገሩ እንድተረጉሙ ትርጉም እንዲሰጣችሁ ጸልዩ አላለም? አሁን እኔ እየጸለይኩ ነው እና ትርጉም ይሰጠኛል እንትን እንዳትል እንዳያሳስብ ሁሉ። ግን አሁን አንተ የምታምንበትን ሀሳብ ሜኖናይትም፣ ሉተራውያንም፣ ካልቪንም፣ ፔንቴኮስታልም፣ አርሜኒም ስለዚህ ግን እኔና ጳውሎስ ከተከተል ስትል መጽሐፍ ቅዱስ ብቻ አማኝ ከሆንክ ጳውሎስ 4 ነጥብ እርግጥ አድርጎ ውስጣችን እርክት ብሎ ልንቀበለው የምንችለው ጥቅስ ለምሳሌ ያክል ኢየሱስ ክርስቶስ እኔ መንገድ ሕይወት ነኝ ብሏል። ወደ አብ መድረሻ ሌላ ማንም የለም ከክርስቶስ ኢየሱስ ውጭ።
ወደ አብ መግቢያ ማንም የለም ከክርስቶስ ኢየሱስ ደም ውጪ። ይህን መጽሐፍ ቅዱስ ባለሙሉ ስልጣን ስለሆነ መጽሐፍ ቅዱስ ላይ ተቀምጦልናል። ወደ አብ መግቢያው ማን ነው? ክርስቶስ ኢየሱስ ነው። ደሙ ነው መግቢያው። ሌላ የሚታረድልን በግ የለም። ሌላ የሚታረድልን ደም የለም። ደሙ ዛሬም እስከ ለዘለዓለም ትኩስ ነው ብለን እናምናለን። አምናለሁ። በቃ ይህን ስበከን እስኪ አንድ 5 ደቂቃ ተሙ ይህን በለው። በቃ ደስ ብሎኛል። እና ይህ የክርስቶስ ኢየሱስ ደም ዘላለማዊ መሆኑን መጽሐፍ ቅዱስ ባለሙሉ ስልጣን ስለሆነ አስቀምጦታል። ይህን ልክ ጳውሎስ በሙሉ ባለስልጣን ያስቀመጠበትን ልሳን እኔ የምናገረው ቋንቋ ትርጉም አልባ ነው ብሎ ያስቀመጠ ወይም ደግሞ እኔ የምናገረው ቋንቋን እኔና እግዚአብሔር አናቀውም ብሎ ያስቀመጠበትን ባቅ ትርጉሙን አላቀውም ብሎ ያስቀመጠበትን ባቅ። እንደዚህ ጥቅስ ከሌለ ግን ኢየሱስ ላይ ብናወራ ደስ ይለኛል። ኢየሱስ መንገድ ነው፣ ህይወት ነው፣ ደሙ ዘላለማዊ ነው። እግዚአብሔር አላውቀውም ያለበትን አልክ ደግሞ እንዴት ተሙ እግዚአብሔር የሰጠኝን ቋንቋ አላቀውም ያለበትን ጳውሎስ ያለበትን ነው ወይስ እግዚአብሔር አላውቀውም ያለበትን ያልክ መስሎኝ እኮ አስደነገጥከኝ። ጳውሎስማ የእግዚአብሔር እኮ ሰባኪ ነው። ጳውሎስማ ተናገረ። ጳውሎስ ተናገረ። ምን አለን ጳውሎስ መሰለ? ልሳን ክርስቶስ ኢየሱስን ሲገፋውም ሲያሳድደውም የነበረው ለእግዚአብሔር ቀንቶለት ነው ጳውሎስ። ትክክል፣ እውነት ነው። ስለዚህ ጳውሎስ ከድሮም ጀምሮ ፈራ እግዚአብሔር ያለ የእግዚአብሔር አገልጋይ። እኔ የተናገርኩ ከእግዚአብሔር ተቀበልኩት እንኳን አይደለም። ድሮ አልነበረም። አንተ አሁን ድሮ እንደነበርከው ክርስቲያን ሆነ አሁን ደግሞ ጌታን እያሳደድከው እንዳለ አሁን እንደ ጌታ የቀና መስሎ ልክ እንደዛ ነው። ድሮ የጌታ አገልጋይ አለ። እኔ ጌታን ገብቶኝ ነው። ጌታ ምስክሬ። ስፔሻሊ አሁን ጌታ እንዴት እንደገባኝ እንዴት ላስረዳ? ኢየሱስ እንዴት እንደገባኝ። ሰው ኢየሱስ ከገባው በቃ እኔን ነው የሚሆነው። ኢየሱስ ከገባው እኔን ነው የሚሆነው። አዎ በቃ እኔ ያስኩትን ህይወትን ነው የሚይዘው። አንተማ የዳንክበትን እውነት እኮ የጸጋውን መንፈስ እኮ ረግጠህ እኮ አከፋፍተህ ሄድክ እኮ። እውነት ነው የምነግርህ። ለምን መሰለ 85,000 አይነት አስተምህሮ ብትንትን አድርጌ ወደ አንድ ትምህርት መምጣት ራሱ የሚገርም ነው። 85,000 አይነት አስተምህሮ ትቼ ወደ አንድ ትምህርት መምጣት፣ አንዱም ትምህርት ደግሞ እውነት መንገድ ህይወት ያለበት አንዲት ሃይማኖት ላይ መሆኗን አውቄ መምጣቴ ራሱ በጣም የሚገርም ነው። ሰውማ ከገባውማ እኔ የተከተልኩትን መንገድ ነው የሚከተለው። ኦኬ አይደለም። አሁን እኮ እኔ ስለ ተቋም አይደለም ያወራሁት። እኔ አሁን ተቋም ሳይሆን ስለ እውነት መገኘት። ኢየሱስ አላዳነኝም ብለህ ሄድክ እኮ። ኢየሱስ አያድንም፣ ጸጋው አያድንም ብለህ ሄድክ አይደለ? ሲጀምር ያለ ክርስቶስ ኢየሱስ መዳን የለም። ኢየሱስ የዳንክበትን እውነት ረግጠህ አልዳንኩም ነበር ብለህ አይደል? መንፈስ ቅዱስን ሰድበህ የወጣኸው ተሙዬ። እኔ መንፈስ ቅዱስን አልሰደብኩም። መንፈስ ቅዱስን ሞር ተከተልኩት እንጂ መንፈስ ቅዱስን ፕሮቴስታንቶች በቃላት ይገድቡት ነበር ልሳን ብለው። እኔ ከቋንቋ በላይ ነው መንፈስ ቅዱስ አምላክ ነው ብዬ እኮ ነው የተከተልኩት እኮ። አሁን እኮ ለቤዛ ቀን የታተምክበትን ቅዱሱን መንፈስማ እኔ እኮ ስትናገር ብዙ ጊዜ ሰምቻለሁ። እኔ ጸልዬልሃለሁ ሁሉ አውቃለሁ። ግን ኤፍዬ ይኸውልህ ልንገርህ፣ ድሮ የነበርኩበት ቦታ ላይ መንፈስ ቅዱስ በቋንቋና በቃላት ይገደብ ነበረ። አሁን ልሳን ተብሎ ቅድም እንደተከራከርክበት እኔ አሁን መንፈስ ቅዱስ ከቃላትም ከቋንቋ በላይ ነው፣ የሚገርም ድንቅ አምላክ ነው ብዬ ነው አሁን የተከተልኩት እኮ። መጽሐፉ እንደሚለው ማለት ነው ኤፌሶን ላይ እንደሚለው አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት እንዳለው ወደ አንዲቷ ጥምቀት፣ ወደ አንዲቱ ሃይማኖት፣ ወደ አንድ ጌታ ነው የመጣሁት እኔ አሁን የሄድክበት እኔ እውነቱን ነው የምነግርህ ተሙዬ፣ እኔ ስለምወድህ ማለት ነው። እኔ የሄድክበት መንገድ አሁን ድሮ እግዚአብሔርን ታመልክ ነበረ። አንዱን አብ ወልድ መንፈስ ቅዱስ አንድ አምላክን ታመልክ ነበረ። ለሱ ትሰዋ ነበር፣ ለሱ ታጥን ነበር፣ ለሱ ትሰግድ ነበር፣ ለሱ ትገዛ ነበረ። አሁን ግን የሄድክበት ግን ያንን ትተህ አይ እሱ በቂ አይደለም ብለህ የሄድከው ልክ ከሱ እኩል ደግሞ ሌላ አምልኮ፣ ስግደት፣ ምስጋና፣ ውዳሴ የሚቀበሉትን አብረህ ለማክበር ነው ሄድከው እንጂ እኔ እዛ አብ ወልድ መንፈስ ቅዱስ የሉም ብዬ አልልም። አብ ወልድ መንፈስ ቅዱስ እዛ አለ። ግን እኔ አሁን ኦርቶዶክስ ቤተክርስቲያን ላይ ሁልጊዜ እንደምናገረው ማለት ነው ኦርቶዶክስ ጋር አብ የለም፣ ወልድ የለም፣ መንፈስ ቅዱስ የለም ብዬ አልልም። እንደዛ ብዬ አልናገርም፣ ተናግሬም አላውቅም ማለት ነው። ኢየሱስን አታመልክም ወይ ተሙ? አሁን እዛ ኢየሱስ አይመለክም ወይ? አዎ ኢየሱስ ይመለካል። ኦርቶዶክስ ቤት ይመለካል ኢየሱስ፣ ምንም ጥያቄ የለውም።
ፕሮቴስታንት ቤት ይመለካል፣ ኢየሱስ ደግሞ ኦርቶዶክስ ቤት ይመለካል። ካዲያ ለምንድን ነው የህይወት መንገድ ያልሆነ ኦርቶዶክስ ቤት ኢየሱስ የሚመለክ ከሆነ ካልከኝ ልዩነቱ ምን መሰለህ? እኛ ጋር ኢየሱስ ከአማልክቶች መካከል ብቸኛ አምላክ ነው። እናንተ ጋር ግን እዛ ኢየሱስ ከአማልክቶች መካከል እንደ አንዱ ነው። ከሱ ትክክል አንዳንዴም ከሱ በላይ ሆነው የሚመለኩ አሉ። አናመልክም ትለኛለህ አሁን ብልጠይቅ እርግጠኛ ለሱ የሚቀርብ ስግደት፣ ለሱ የሚቀርብ ውዳሴ፣ ለሱ የሚቀርብ መስዋዕት እየቀረበላቸው ከሱ እኩል ዙፋን ተዘርግቶላቸው ያሉ ብዙ አማልክታት አሉ። ሰው ወደዛ ነው የሄድከው ኢየሱስ እንትን ኦልሞስት ልሳን ላይ መልስ እንደሌላችሁ ስለማቅ ፕሮቴስታንቶች ስለማትመልስ እኔ ፍዬ ስለማቅ ወደ ፈለግከው ቶፒክ ሄዳል። ወደ ፈለግከው ቶፒክ ፈስሼ ልመልስልሃል። ልሳን ላይ ፈጽሞ ፔንቴኮስታሎች ሊመልሱት የማይችሉት ሀሳብ ስለሆነ 85,000 አይነት ትምህርት ስላላቸው አንዱ ነው። ከ85,000 አንዱ ነው ልሳን የሚለውን የሚቀበለው። እሱም ፔንቴኮስታል የሚባል ሙቭመንት ላይ ያሉ ናቸው። እነሱን ግማሹ ይቃወሟቸዋል፣ ግማሹ አይቃወሟቸውም። ግን እንደፈለግከው ልፍሰስልህና በፈለግከው ሀሳብ እኔ ልሂድል። አንዳንድ ጊዜ ተመስገን ማርያምን እኮ ታመልካታለህ ሲለኝ እኔ አመልካታለሁ ካልኩት እኔ ነው የሚከተለው ሰው መስማት ያለበት። አይ አላመልካትም ካልኩኝ ደግሞ እኔ ነው መስማት ያለበት። ከእኔ በላይ ለእኔ የገባኝን እውነት ሊያስረዳልኝ የሚችል ሰው የለም። ስለዚህ ከእኔ በላይ ለእኔ የገባልኝን እውቀት እኔ አቅልሃለሁ ካለ ያ ሰው ምን እንደሆነ አላውቅም። አታቀልኝም እኮ እኔ የማውቀው የገባኝን እውነት። ስለዚህ የገባኝ እውነት ምንድን ነው? የሚመለክ 44 የሆነ 55 66 የምትለው አምላክ የለም። ቤተ ክርስቲያን የምታመልከው አንዱን እግዚአብሔርን ነው። እንዲሁም ቅድም ላይ ስላሴዎችን አታመልኩም ብዬ አላምንም ብለሃል አንተ ስጠይቅ። ቤተ ክርስቲያን ግን ስለ ቅድስ ስላሴ እንኳን ስታስተምር ቅድስ ስላሴ ብላ ነው የምታስተምረው። 3 አርጋ ሳይሆን አንድ አርጋ ነው የምትጠራው። ስለዚህ እኔ ውስጥ የገባው እውነት ቅድስ ስላሴ በስልጣን የማይከፋፈል በባህሪ አንድ የሆነ 3 እና 4 አምላክ ያልሆነ አምላክ ነው የማመልከው ቅድስ ስላሴ ብዬ ነው የምጠራው። ስለዚህ ቤተ ክርስቲያን ከክርስቶስ ኢየሱስ ውጭ የደረበችው አንድም አምላክ የለም። አምላክ አላት ይኸው ማስረጃ አለኝ የሚል ካለ ያሳየኝ። የላት። ቤተ ክርስቲያን ልታመልክ የምትችለው እኔ እውነት መንገድ ህይወት ነው ብዬ የተከተልኩት ክርስቶስ አንድ ነው። እሱ ነው የመንግስተ ሰማያት መግቢያው ቁልፍ በር። ስለዚህ ከአንተ በላይ ናለው። በሄድኩበት የልቤን ትሰሚያለሽ፣ በሄድኩበት አለሽ እያልክ ስትዘምር እኮ ሰማሁ እኮ። ሰሚናታ እሷ ሰሚናት ማለት ማርያም ኦምኒ ፕሬዘንስ ነች እንዴ? በሄደችበት አሁን ይኸውልህ አምላክ አይደለችም ናት አልልም ትላለህ፣ ግን ኦምኒ ፕሬዘንስ አሁን አትሪቢዩት የእግዚአብሔርን አትሪቢዩት ለእሷ ሰጥተሃል። አሁን 3ቱ ኦንሊዎች የሚባሉትን ማለት እቺ ልበለ በጣም የምትወዳቸው አባት እኔ ኦልሞስት ቤተክርስቲያን ላይ ብዙ የሆኑ አሁን በጣም ገራሚ የምትሏቸው አባቶች ሁሉ ስለምታውቅ በእኔ ዘመን ያገለገሉኝም እግራቸውን የሚያጠብኩኝ ሰው ነኝ እና የአንተ ፓስተሮች ስለ አንተ ከእግዚአብሔር ሰምተው ይጸልዩላል ድምፅ አንጥተው? እኔ እኮ ያልኩት እኮ አሁን ያልኩት አጠር አድርገህ እንድትመልስልኝ። እኔ እኮ የልቤን ትሰሚያለሽ ባለሁበት አለሽ አልክና የእግዚአብሔርን ለማርያም ሰጠህ እኮ እያልኩ። እግዚአብሔር የልብህን ሰምተው ይነግሩላል ያንተ ፓስተሮች ከሩቅ አገር? የልቤን አይሰሙም። የልቤን የሚሰማ አንድም ፓስተር የለም። የልብ የሚሰማ የለም። በጣም ጥሩ። ለአንተ ትንቢት ያመጣል አንድም ፓስተር የለም? አይ ትንቢት ሊያመጡ ይችላሉ። ትንቢት የተሰጣቸው ትንቢት ማለት በቃ የልብህን እግዚአብሔር ሊናገርልኝ ይችላል ብለህ አንተ አሁን እንግሊዝ ሀገር ቁጭ ብለህ ወይ ከኢትዮጵያ ሊሆን ይችላል፣ ወይ ከኬንያ ሊሆን ይችላል፣ ወይ ከአሜሪካ ሊሆን ይችላል፣ ወይም ከየትም ሊሆን ይችላል። ያንተን ሀሳብን ግን ከእግዚአብሔር ሚስጥርን ተቀብያለሁ ብሎ የነገረልህ ፓስተር የለም? አይ እሱ አይደለም። እኔ እኮ አንተ ያንተ እኮ መልስልኝ። እሱ አምላክ ነው ማለት ነው አይደለም እያልኩ ነው። ያ ፓስተር አምላክ ነው ማለት ነው? የሚገናኝ ነገር አይደለም። እኔ ካልኩት ጋር የሚገናኝ ነው እንጂ ነገርኩህ። ይፍዬ በአካል የማታገኘው ሰውዬ እኮ ነው። በአካል የማታገኘው ሰው አይደለም። በአካል ማላገኘው ነው። በአካል ማላገኘው ሰው ነው። ምድር ላይ ኤግዚስት የሚያደርግ በአካል ማላገኘው ሰውዬ ደውሎልኝ ኤፍሬም እንደዚህ ብሎ ሊጸልይልኝ ይችላል ስለኔ ምድር ላይ ኤግዚስት የሚያደርግ ዋሬቨር እሱን አይደለም። መሬት ላይ ያለ ነገር ግን አንተ እንግሊዝ ቁጭ ብለህ ከኢትዮጵያ ለአንተ መልእክት ያመጣልህ ፓስተር የለም?
መልእክት ያመጣልኝ የለም። አመጣልኝ ብዬ ልውሰደው። ቆይ ስለዚህ ነብይና ትንቢት የሚባል የለም። ያመጣልኝ ሰው የለም። አይ ከኢትዮጵያ ደውሎ ለእኔ አሁን ለንደን የነገረኝ የለም። ግን ልቀበል። ለአርጊመንቱ እንዲመች እሺ ልበል ነው ለአርጊመንቱ እንዲመች እሺ ልበል። እንደሱ ከሆነ አንተ ነብይም ትንቢትም ሐዋርያትም የለም ብለህ ነው የምትለው ማለት ነው። ቆይ አይ ተው እሱን እና እሺ ልቀበል። ጸልይልኝ ብዬ ለአንተ አሁን ለአርጊመንታችን እንዲሆን አንተ በሌለህበት እሺ ቆይ ተቀበልኩ። አሁንና አንድ ሰው ከሀገር ቤት ደወለልኝ፣ ሚስተር ኤክስ የሚባል ሰውዬ ደወለልኝና በቃ የጌታ መንፈስ እንደዚህ ብሎኝ ነው ስላንተ ምናምን አለኝና ደውሎ ለእኔ ነገረኝ። እሺ ተቀበልኩ። ይሄንን እንደዚህ ሆነ ልበል። እሺ ሰዋት። ስለዚህ አንተ በክርስቶስ ኢየሱስ ያመንክ ነህ? ይፊ አዎ ያመንኩ ነኝ። በጣም ጥሩ። በክርስቶስ ኢየሱስ ያመኑ ሕያዋን ናቸው ሙታኖች ናቸው? በክርስቶስ ኢየሱስ ያመኑ ሕያዋን ናቸው ሙታን ናቸው። በሁለት መንገድ ነው እሱ የምረዳው። ሕያዋን ናቸው ስትለው ከዘላለም ከሰልቬሽን ዋይት ከሆነ የምታወራው ሕያዋን ናቸው፣ ምን ጥያቄ የለውም። ሞት የምትለው ደግሞ የትኛው ጊዜያውን ሞት ከሆነ ጻድቃንም ይሞታሉ ተብለዋል በመጽሐፍ ቅዱስ። ሞተዋል ጻድቃንም። ኦኬ የሞቱ አሉ፣ በህይወት ደግሞ ያለን አለን። ሕያውነቱን የምታወራው ስለ ዘላለማዊ እረፍትና ስለ ዘላለማዊነታቸው ስለሱ ከሆነ ኦፍኮርስ ያናን ያው ሁለቱ መለየት ስላለበት ማለት ነው። ማለት አልገባኝም። በክርስቶስ ኢየሱስ ያመኑ ሕያዋን ናቸው ሕያዋን አይደሉም? ሕያዋን ናቸው ስትል ምን እያልክ ነው? ወደ ዘላለም ደስታና እረፍታቸው ገብተዋል እያልክ ነው? በክርስቶስ ኢየሱስ የሚያምኑ ሕያዋን ናቸው ሕያዋን አይደሉም እኮ። ሕያዋን አይደሉም ማለት በምን ሴንስ? በክርስቶስ ኢየሱስ የሚያምኑ መጽሐፍ ቅዱስ እንዴት ያስቀምጠዋል መሰለህ? ሁለት መጽሐፍ ቅዱስ በሁለት መንገድ ያስቀምጠዋል። በሁለት ያስቀምጠውን አሳየኝ። ብዙ ጊዜ ያው ቲክቶክ ላይ ሲናገር ለወጣ ነበረ ከቤት ላሳየ። ብዙ ጊዜ ኦርቶዶክሶች እንደዛ ሲናገሩ ሰማለሁ። መምህራን ጻድቃን ይባል ምናምን ሲባል ሰማለሁ። ሞቱ ይባላል ድብና አድርገው ነው እንጂ ጻድቃን ለምን መሰለክ? እሺ አሳያለሁ። ስለዚህ አንተም በክርስቶስ ኢየሱስ አምነህ ሙታን ነው የምትባለው። እንደሱ ከሆነ አንተም አሁን በክርስቶስ ኢየሱስ አምነህ ሙታን ነው የምትባለው። አይደለም ሙታን የሚለው አይደለም። ሙታን የሚባለው በሁለት መንገድ ነው። አሁን ሙት የሚባለው በክርስቶስ ኢየሱስ የሚያምኑ ሕያዋን አልሰማኝም እኮ እኔ ስናገር እንትን አትበለኝ። ሙት የሚባለው በሁለት የሚገለጥ ነው። አንደኛው መጽሐፍ ቅዱስ ሁለት አይነት ሙት የሚለው አለ። አንደኛው ሙት ሰዎች በስጋ ሲሞቱ፣ ጳውሎስ ሞተዋል አይደል? በስጋ እኔ ጳውሎስ ሞተ አልሞተ የሚል በስጋ ሞተም ጳውሎስ ስጋም ወደ አፈሩ ነፍስም ወደ አምላኳ ትሄዳለች። አንደኛ እሱ ሞት የሚባል አለ መጽሐፍ ቅዱስ። ስጋም ወደ አፈሩ ነፍስም ወደ አምላኳ ትሄዳለች እኮ። አንድ ጊዜ ብትሰማኝ ጥሩ ነበር። አሁን መጽሐፍ ቅዱስ ሁለቱንም ያስቀምጣቸዋል። አንደኛ በስጋ የሞቱትን ሞቱ ይላል። በስጋ የሞቱትን ምድር ላይ በቃ በስጋ ሲሞት ሰው እነሱ ሞቱ ብሎ ያስቀምጣል። ሁለተኛ ደግሞ ዘላለማዊውን ሞት ደግሞ ማለት ነው ዘላለማዊውን ፍርድ እሱን ለማመልከትም ሞት ብሎ ይገልጠዋል። ሕያውነትንም ካየው በሁለት መንገድ ይገልጠዋል መጽሐፍ ቅዱስ ልክ እንደዛ ማለት ነው። አንደኛው ሕያውነት ምንድን ነው? እንዳልከው ቅድም ከክርስቶስ ኢየሱስ ጋር ለዘላለም ለመኖር በጽድቅ ሆኖ ማንቀላፋት ማለት ነው። ኦኬ በጽድቅ ሆነው ያንቀላፉት በጽድቅ ሆነው ከዚህ ምድር የተለዩት ሰዎች እነሱ ሕያዋን ይባላሉ። ለዘላለም ከክርስቶስ ጋር ስለሚኖሩ እሱ ባለበት እንደዛ እንደገባላቸው ኪዳን ስለሚኖሩ ማለት ነው ሕያዋን ይባላሉ። ሌላው ደግሞ በምድር ላይ ያልሞቱ ሰዎች በምድር ላይ ኤግዚስት ያደረጉ እነሱንም ሕያዋን ይባላሉ። እና ሁለት አይነት ነው ምል እዛ ነው። አንድ ጊዜ መጽሐፍ ቅዱስ ካለ ሁለቱን አሳይን ስላልከኝ አንደኛ ተሰሎንቄ እኔ አሁን ስራ 35 ደቂቃ አርፊ ተሰሎንቄ ላይቭን አላጠፋውም ችግር የለውም። ስራ ቦታ ይሩቅ አይደለም። እዛም ቢሮም ቁጭ ብለህ ማውራት ካለብን እናወራለን። እዚሁ ሀሳብ ላይ የፈለክበት። እሺ አንተን በለኝ ስላልከኝ አሳየኝ ስላልከኝ ከመጽሐፍ ቅዱስ ለምሳሌ የሞተ ሰው አንደኛ ተሰሎንቄ 4:16 ላይ ማየት ትችላለህ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድሞ ይነሳሉ ይላል። በምን የሞቱት? በክርስቶስ የሞቱት ክርስቲያኖች ማለት ነው። እነሱን አሁን ሞተዋል ይላቸዋል። አየህ ሙታን ናቸው በክርስቶስ ያመኑት። እሱ እኮ ነው የሚለው። ሁለት አይነት ሙት ነው። ወይ መሪ ጌታ ወይ ይገቡ። ኤፍሬም ወይ አታናግረንም እንደኛም እሺ አናግራችሁ። አሁን እሱ ከኔ ጋር ነው የፈለገው ብዬ ነው መርጌታ። በልሳን ዙሪያ አይደለም ከአንተ ጋር አይደለም። በልሳን ዙሪያ
ለሚሰሙ 500 ሰዎች አሉ። ለነዚህ 500 አንተ ምን እንዴ? ኧረ እድል ሰጠኝ አንድ ጊዜ። እኔ ምንም አላወራሁም መሪጌታ፣ እባክህ አከብሮታል። አላወራሁም መሪጌታ፣ እባክህ አከብሮታል ነበር። ከዛስ ዛሬም ኢየሱስ የጽድቅና የቅድስና ቀዳሚ የሆነ ስታንዳርድ ሆኖ በቃ ሰውን ሆኖ